ويعني كريتر تقبروا زلخاسيس لك يعوني سنسرعت قبروا كتزاربوا أنا لك عيانا لك عيا بدم بغير الدعاء هاي ملكته سلينا TPLF ተከላክሎ የተናገራለ እዚህ ፍረ እሱን አውዳሲ TPLF ምናጋ እንደዛ አይደለም እየተባለ ያለው ወይ ሻዕቢያ የለም እነሱ እንደውም ፍናንና ቴዲ ሀገር ወይ ሞት አባሱት እንጂ የነበረው ጭቅጭቅ እኔና ልዕልና ሻዕቢያ አለ ኢትዮጵያ ፖለቲካ ላይ ጸዲ ደግሞ ትግራይ ላይ ብቻ እንጂ ሌላ ቦታ ላይ የለም ምነው ይሄ ነው ክርክር የነበረው ከዛ እነ ቡርቃም ልክ እንደነ ፍናን አይነት አንሰር ሰጡ እኛ ነው የለም አለ ተባባልን በቃ አሁን 30 አመት ቦታ የሚያስኬድ ህወሓትን ደግፈው አይደለም እኔም ደግፍ አንተም ደግፈው አይደለም ማንም በቃ ይኑው የሚሰጥ ያለው ስለ ሻዕቢያ አለ የለም እሱ ላይ ፎከስ አድርገን በስነ ስርዓቱ እንጂ ለምን እንቆራለንስ 15 አመት የዘረፉም አሉ ለማንኛውም ትክክል ነው ዝሮ እንዴት መሰለሽ በምን አይን እንዳየሁት ያው እሺ ምናላችሁ ታረም ይችላል አሁን ትግራይ ውስጥና አማራ ውስጥ አለ ይታያል ማለት እየሰራ መሆኑ ያው ባለቤቶች ማለት ኢትዮጵያውያን ሆኖ ግን ትልቆች ባንዳዎች ማለት ስላስገቡት ትግራይና አማራ አለ ከዛ ውጭ ግን አዲስ አበባ አለ የሚል ነገር ግን እኔ አልስማማም ዝሮ ግን እሱ አማራ አለ ስትል ከየት ነው አማራ አለ ያልከው በቃ አማራ አለ ከፋኖ ጋር እየሰራ አይደለም እንዴ ከየት ያለው አማራ ስትል አይደለም ቆይ ከሻዕቢያ አድርጎ እኮ አሁን ለምሳሌ በአይሱዚ የትጥቅ እንትን ተተኳሽ ሊያስተላልፍ እኮ ተይዟል በሻዕቢያ አድርጎ በትግራይ አድርጎ ወደ ፋኖ ሊሄድ ማለት ነው ተይዟል ተብሏል ነው የሚባለው ተይዟል አይባልም ተይዟል ተብሏል ነው የሚባለው ተይዟል እንጂ ጥያቄ ጠይቁት የጠላ ቤት አናሊሲስ እየሰማን ነው የጠላ ቤት አይደለም አንተ የጠላ ደግሞ አማራ ምንም መከባበር ጥሩ ነው አንተ እንግሊዝኛ ያው ቆይ ዶክተር ላይ መነቋቆር አራፍ ከሱም እንጓራ ከናንተም ነው እሱ ምንድነው እንደየለጠፈልን ያለው ዝም ብሎ በስነስርዓት ራሱ መናገር አይችልም አይደለም ዶክተር ስለተባልክ አንተ እንግሊዝኛ ወርድ ስለተናገርክ አይደለም የጠላ እንትን ነው አማራ ግን ከማሳዋ እስከ ሀረር ስለሆነ የት አካባቢ ነው ትግራይ መኮንን ስነ ስርዓት አድርግ ፕሊዝ እንዴ እኔ ላስወጣለሁ ወራፍ እንግዲህ እኔ አሁን ይኸውልሽ እኔ ሆን ብዬ ነው ያን ጥያቄ የጠየኩት እዚህ ጋር ሌላ የአሻጥር ፖለቲካ መስራት ከሆነ የአሻጥር ፖለቲካ ውስጥ ጠቅልዬ መውሰድ እችላለሁ ይህንን ጉዳይ እዚህ ጋር መጥቼ እኔ ስናገር ኢትዮጵያ ውስጥ አለ ወይ ተብሎ ሲጠየቅ የሰጠሁትን አስተያየት ሰጠው እዚህ ጋር እኔ ስለ ትግራይ ፖለቲካ አላወራው ስለ ቲፒኤልኤፍ አላወራው ስለሌላ ነገር አላወራው ስለ ምናምን አላወራው የሻዕቢያ የኢንቴሊጀንስ ኔትወርክ በጣም ክላንደስታይን ነው በጣም ባትል ቴስትድ ነው ከዚህም በፊት ሬፑቴሽን ያለው ነው ኢንቴሊጀንስ ስትራክቸሩና ኔትወርኩ በኢትዮጵያ ውስጥ መኖሩና አለመኖሩስ እኔን አያጠራጥረኝም አያጨቃጭቀኝም እችነች መስ የተሰጠችው ከዛ አንዳንድ ሰዎች መጥተው የቲፒኤልኤፍ ደጋፊ ሆነው ምናምን ይባላል እኔ ቲፒኤልኤፍ ደግፌም አልተናገርኩም ቲፒኤልኤፍ የሚለኝም ከሆነ ምናልባት በጽምዶ ላይ ከሱ በላይ ጽምዶን ማልደግፍበትን ምክንያት ተንትኜ ላቀርብ እችላለሁ በእርግጠኝነት እሱ ሊያቀርብ ከሚችለውና ከሚያስበው በላይ በእርግጠኝነት ማለት ነው አያውቅም ግን ፍርደ ገምድል ሆኖ ቀጥ ብሎ መጥቶ እኔ ቲፒኤልኤፍን የተከላከልኩ ጽምዶን መደግፍ መስሎት ናሬሽን ይሰራል አማራ ውስጥ አላላል ቀላል እኮ ነው አማራ ማለት ከየት እስከየት ግን ጥያቄ ለምን እንደማይመልሳት አንቺ ይገባሽ ከየት እስከየት ነው ሻዕቢያ ያለው ከአማራ ጋር አማራ ውስጥ አለ ካለ እኔ ትግራይ ውስጥ አለ ስል ከየት እስከየት መመለስ እችላለሁ አማራ ውስጥ አለ ስል ከየት እስከየት መመለስ እችላለሁ ፖለቲካዬ ግልጽና የነጻ ስለሆነ ጥላቻ ላይ የተመሰረተ ሳይሆን አልሰደብኩም ኧረ ለፍረ ነው እያስረዳሉት አንዴ ይኸውልሽ ፍረ እኔ ጥላቻ ላይ የተመሰረተ ፖለቲካ ሳይሆን መሰራው ጄኑዊን የሆነ ተቃውሞ ከሆነ ተቃውሞ ድጋፍም ከሆነ ጄኑዊን የሆነ ድጋፍ አርጌ ነው የምሰጠው ኢቨንቶችን እያየሁ አናላይዝ እያደረኩ ስለሚሄድ አንዳንድ ሰዎች መጥተው ያልተባለ ነገር አማራ ላይ አለ እያለ አይደለም ትግራይ ላይ አለ እያለ አይደለም እንዴ ሲባል እና የሆነ ቲፒኤልኤፍን ተከላክለን አስመስሎ ሲቀርብ ለናሬሽኑም ለዲስከሽኑም ለኦሪየንቴሽኑም አይመችም እና ኦሪየንቴሽኑን መሰጠት የሚፈለግ ከሆነ ኦሪየንቴሽን የሚቀጥል ከሆነ ጥያቄው ተመልሶ ይቀጥል ፍሬ የአንቺ ቤት ስለሆነ
ጥያቄው ደግሞ የሚጀምረው አማራ ክልል ካለ ሻዕቢያ እሱን መልስልኝ እያለህ ነው ክሬተር። ኦኬ አማራ ማለት እንዴት ነው? አሁን ለምሳሌ ፋኖ ያለበት አለ በሻዕቢያበት ላይ ካሁን ሸዋ፣ ጎንደር፣ ጎጃም የት አካባቢ ትግራይ ያለ ሲባል መቀሌ፣ አድዋ፣ ሽረ ላይ እዚህ እንደፈለጉ አሁን እሱም ማለት አይደለም። ለዛ ነው አለ ፍናንት ስፔሲፊክሊ መተንተን ትችላል ማለት ሎኬሽን። እኔ አሁን አለ ትግራይ ያለ አማራ ክልል አለ ስል የብልጽግና መንግስት ጋብዞ ያመጣው ሻዕቢያ ቦርደሩን እንዳለ ምንም ሀይባ ያልነበረው ቦርደር ስለነበረ ትግራይ ላይ ተንሰራፍቶ ቋንቋችንን ይናገራል። እኛ ጋር ያሉ ትውፊቶችን ያውቃል፣ ታሪካችንን ያውቃል፣ አነጋገራችንን ያውቃል፣ አኗኗራችንን ያውቃል። በመላው ትግራይ ተንሰራፍቶ የሻዕቢያ ኔትወርክ ሊኖር ተንሰራፍቶ ሊኖር እንደሚችል በትግራይ በሁሉም አካባቢዎች ከጫፍ እስከ ጫፍ ኢንክሉዲንግ ዌስተርን ትግራይ፣ ኢንክሉዲንግ ሳውዘርን ትግራይ፣ ሴንትራል ትግራይ፣ ኢንክሉዲንግ ካፒታል እንደሚኖር እኔ ያውቃለሁ። አማራ ክልል ደግሞ እኔ አላየሁም። ሻዕቢያ አማራ ክልል ገብቶ ሲሰራ ወይ የሆነ ነገር ሲያደርግ አላየሁም። ሊኖር እንደሚችል ገምታለሁ። በምን እኔ አሁን ፋኖ ከሻዕቢያ ጋር ይሰራል አይሰራም የሚል ፋኖ ሰርቻለሁ ሲል አላየሁም። ፋኖ አልሰራም ሲል አልሰማሁም። ፋኖ ሻዕቢያ ይኸው እንዲያገዘኝ ነው ሲል አላየሁም። ስለዚህ ካለ የት አፋብን ነው እኔ ከዚህ ጋር ሰራለሁ ያለው? የጎንደር ፋኖ ነው ከሻዕቢያ ጋር ሰራለሁ ያለው? ቆይ ኖ አምጌን ዘሱ ቆይ ተረጋጋ። ስለዚህ ፋኖ ከሆነ ሪፈር እያደረገ ያለው የትኛው ፋኖ ከሻዕቢያ ጋር እየሰራ እንደሆነ አማራ ክልል ውስጥ ሻዕቢያ አክቲቭሊ እየተንቀሳቀሰ ከሆነ ከየት እስከ የት እየተንቀሳቀሰ እንደሆነ ቢያስረዳኝ። ይህን ሲመልስልኝ ሜይ ፎሎ አፕ ካለኝ አድምጬ ይመልሳሉ። በኋላ ድረድሮ ማለት አሁን ለምሳሌ ጽምዶ ይታወቃል በትግራይ ያው ጽምዶ አይ ቲንክ ወደ 40 ደርሰዋል። 36 ጽምዶ 36 ምናምን ደርሰዋል ከህወሓት ጋር ጥምረት ማለት ነው። ጥምረት 1 ጥምረት 2 ምናምን እያለ እስከ 40 ደርሰዋል። ይሄ ምንድን ነው የሚያሳየው? ጽምዶ የተደረገው የህወሓት ካድሬዎች እና የሻዕቢያ ካድሬዎች ናቸው። ይሄ ሊታወቅ ይገባል። ማንም ትግራዋይ ሲቪል ማለት ነው ሲቪል ከኤርትራ ህዝብ ሂዶ የተገናኘበት ነገር የለም። ስለዚህ ህወሓት እና ሻዕቢያ ናቸው ጽምዶው ማለት ነው። ይሄ ደግሞ በቃ እስከ ጠላታችን አብረን መክታለን እስከ ማለት ደርሰው ውስጣዊ ደግሞ አሉ። መንግስት የያዘውን የራሱ የሆነ መረጃዎች ደግሞ አሉ። ይሄ በዋናነት ደግሞ አብሮ እየሰሩ መሆኑን የሚያሳውቀው። ቆይ ልጨርስና ከዛ በኋላ እንትን ታደርጋለች። የታየው ደግሞ የጦር መሳሪያ ዝውውር ነው ቁጥር 1 የተያዘው ማለት ነው። የጦር መሳሪያ ዝውውር አንዴ በዚህ በአላማጣ አድርጎ የተያዘ ጦር መሳሪያ አለ። እንደገና ሁለተኛ ደግሞ ደባርቅ አካባቢ እንደገና የተያዘ አለ። ገብቶሃል? በጸለምቲ ደግሞ ሲሄድ የተያዘ አለ። ይሄ ምንድን ነው የሚያሳየው? ህወሓትና ፋኖ እና ሻዕቢያ በደንብ አድርገው እየሰሩ እንደሆነ በደንብ አድርጎ ባለበት ህገወጥ የህወሓት ቡድን ባለበት ሻዕቢያ አለ ማለት ነው። ይሄ ደግሞ እውነታ ነው። በቃ ምንም እንትን የለም። ህወሓት ባለበት ገባሁን አሁን ነው የገባኝ እኔ። ህወሓት ባለበት ሻዕቢያ አለ እያለህ ነው ፍናን። ህወሓትና ሻዕቢያ አንድ ናቸው። አንድ ጥያቄ ልጠይቀው። ስለዚህ ህወሓት ባለበት ሻዕቢያ አለ ከተባለ አዲስ አበባ አለ የሚል ደግሞ እኛ አሁን እየሞገተን ያለውን ሰዎች አዲስ አበባ አለ የሚል አንስተናል። ህወሓት አዲስ አበባ አለ ማለት ነው። ብሎ ነው ፉከራ ነው። አንተ አሁን ለምሳሌ እየጠየኩ ነው፣ ጥያቄ ነው። ፉከራ ነው፣ ይሄ ፉከራ ነው። እየጠየኩ ነው። አለ ወይ ውሸት ስለሆነ ስለምትሰሩ ፕሮፓጋንዳ ስለምትሰሩ እናንተ ተረጋጋ። ፕሮፓጋንዳ ስለምትሰሩ ስትናደድ ይኸውልህ፣ ቆይ ስትናደድ ሀሳብህን ለመሸጥ ያስቸግራል። ሄዶን ሳቡልኝ ሓድሽ ተሸያጣ እዩ ድማ ሓድሽ ተሸያጣ ከስከስ ያሰቡ እንዴ ሰው ትገጣይ እኔ ጥያቄ ነው የጠየኩት። አዲስ አበባ አለ ማለት ነው ወይ ነው ጥያቄ። ምክንያቱም እኛ ስትሞግተን የነበረው ሰዎች አዲስ አበባም አለ የሚል
እኛ እምነት አለን። ህወሓት አዲስ አበባ አለ ማለት ነው። አዲስ አበባ ሆኖ ከሆነ እንደዚህ እያስቸገረን ያለው። ስለዚህ የሆነ ሶስቱ ጋር የሆነ እኛ ያላየነው ነገር አለ፣ አንተ የታየህ ማለት ነው። ስለዚህ እሱ እንድትነግረን ነው። ምክንያቱም ስለ ህወሓት አላወራንም መጀመሪያ። ሻዕቢያ አለ ወይ ኢትዮጵያ ነው? የኢትዮጵያ ፖለቲካ ውስጥ አለ ወይ ነው ወሬ የነበረው። ህወሓት እንደወሰድከው ግራ እዚህ ጋር ልመልስልህ። ያው ራሳችሁ ባመጣችሁት ምናልባት ጽምዶ ከህወሓት ጋር ስለሆነ ምናልባት በፕሪቶሪያ ስምምነት እኔ የጽምዶ ደጋፊ አይደለሁም። ሴቪር ታይም እኔ ጽምዶ ደጋፊ አይደለሁም። ጽምዶ አለ በቃ እንትን እያለ ሻዕቢያ አዲስ አበባ አለ እያልከኝ ነው። ሻዕቢያ ራሱ አዲስ አበባ ሊኖር አይችልም፣ ግን በህወሓት አድርጎ ግን አዲስ አበባ ሊኖር ይችላል። ያ ግን አሁን አንተ ትግራዋይ ነህ። ኦልሞስት ከ1 ሚሊዮን በላይ አዲስ አበባ የሚኖሩ ተጋሩ ግን ችግር እያስገባህ መሆንን ግን በደንብ አድርጎ ሊገባ እነሱ ኢትዮጵያውያን ናቸው። ዝኔ ሁሉ ህወሓት በጣም እንትን ማን ነው? አንድ ጊዜ ሚታ አድርጉ በእናታችሁ ሌሎቻችሁ። እንትና ማነህ ወይ ዳክተር አንዴ እስቲ ቆይ ክሬተር የሆነ ሰው ቲክታክ ላይ መጥቶ ስላወራ ትግራዋይ አዲስ አበባ ያለ ምናምን የምትለው ምን ትግራዋይ ኢትዮጵያ አይደለም እንዴ? ዜጋ አይደለም? ለኢትዮጵያ መንግስት እና ፍናን ወይኔ ስላወራሁኝ እነሱን እያስፈራራችሁ ልትኖር ነው? እንዴት አድርጎ ነው ሻዕቢያ አዲስ አበባ ቢኖረው? አይ ዶንት ኬር። ለምን አዲስ አበባ አይደለም? ለምን 4 ኪሎ አይኖርም? አለፍ ፍናን እያወራ ነው። እንደዛ እያሉ ነው። ስንት ታደብ ስላለ ህዝቡ ምን ያደርጋችሁ? ስለዚህ እነ ሻዕቢያ አለ ሲሉ ሻዕቢያ አዲስ አበባ የሚኖር በትግራዋይ በህወሓት አድርጎ ነው አዲስ አበባ የሚኖረው። በቃ ሌላ አይደለም። እንደዛ አይደለም። አንድ ደቂቃ ስጭኝ ፍሬ። እኔ ከይሳትሻለሁ አሰፉ። እንደዛ አይደለም ያለው። አይ የሚነገረን እኮ አንደኛ ነገር የፖለቲካ ንግግሩ እየተናገረ ያለው ማለት ነው። ባልስማማም ከፍናን ጋር ፍናን ያላችሁ ኦልሬዲ አንድ ኃይል ገብቶ አላችሁ። ለምሳሌ ቲፒኤልኤፍ ጋር ገብቶ ማለት ነው ሻዕቢያ ቢሰራ ከቲፒኤልኤፍ መዋቅር ውስጥ ለማስወጣት ቲፒኤልኤፍ አይችልም ሻዕቢያን። ቢኮዝ ሻዕቢያ ስሊክ የሆነ ዌይ አሰራር አለው። በገንዘብ ይገዛቸዋል፣ በብዙ ነገር መንገድ ገዝቷቸው ሻዕቢያ ስቲል ከብልጽግና ከፕራይም ሚኒስተሩ ከአብይ አህመድ ቁጥጥር ውጪ ሊገናኝ ይችላል ነው እያለ ያለው። እንደዛ ነው አይደል? እንደ ፍናን እኔ እንደዛ ነው የተረዳሁት እንጂ በሳ ትክክል ነሽ። እሷን ነው ያልኩት። እንደዛ ነው እንጂ ብልጽግና ያወጣራችሁ ከዛ ደግሞ የፒፒ ተጋሩ የሆኑት የፒፒ ሰዎች የፒፒ ደጋፊዎች ተጋሩ የሆኑት ደግሞ ሁሌ የሚነግሩን ፒፒ ተጋሩ መጉዳት የማይፈልግ አብይ አህመድ ተጋሩ ፕሮቴክት የሚያደርግ። ስለዚህ አዲስ አበባ ያሉ ተጋሮች ፒፒ በጣም ሂውማኒቴሪያን የሆነ ለተጋሩ አዛኝና አሳቢ ስለሆነ ከኤርትራውያን እንዴት እንደሚለይ ስለሚጨነቅ ምንም ስለማይላቸው እየደገፉት ነው እነሱ እኮ። ስለዚህ አሁን ይሄ ሻዕቢያ ስትንገረን አንተ ሻዕቢያ ንገረን እስቲ። አንተም ሻዕቢያ ነህ። እኔ ሻዕቢያ አይደለሁም። ምን አስፈለገ ሲመለጣጠፉ? አንተ እንደዚህ ነህ፣ አንተ እንደዛ ነህ። ሀሳብ አንድ የሚወራ ነው። አሁን የፍናን የያዘው እንዴት እንደሆነ ታውቃለህ? የኤርትራን ክላንደስታይን የሆነ የስለላ መዋቅር ለመጠቀም ህወሓት ይፈልጋል። በዚህ ጉድ ውስጥ ትግራዋዮችን ነው አዲስ አበባ ውስጥ የሚጠቀመው። ሶ ኤቭሪ ትግራዋይ ዊል ቢ ታርጌት ባይ ፒፒ እያለ ነው ልጁ። ፍናን ይጋትም ልጁ አልገባውም። የኔ አርጊመንት ፍረምን መሰለሽ የሚነገረን ብልጽግና እጅግ በጣም ተጋሩ ላይ ባደረገው ነገር የተጸጸተ ተጋሩን ፕሮቴክት ለማድረግ አባቤን ቢዮንድ የሚሻገር ተጋሩ በጣም ስህተት ሰራን የሚል እና እነሱ መጥተው ብልጽግና ለእኛ ወዳጅ እንደሆነ ነው የሚሰብኩን። የምንሰማው እንደዛ ነው የሚነገረን። ያ ከሆነ እኔ በምናገረው ነገር ቆይ አንዴ ልጨርስ። አደጋ ላይ የሚደርስበት አሁን ለምሳሌ አንድ ወንድሜ እዚህ ሲናገር የነበረው ብልጽግናን በዛ ልክ የሚደግፍ ከሆነ ነው አይደለም ስላላለኝ ነህ አይደለም። ግን ለምሳሌ ኤክስ የሚባል አሁን ጌታቸው ረዳ እኮ እናንተ ልትገድሉት ብላችሁ አዲስ አበባ በሰላም እየኖረ ነው። አሁን ብልጽግና እኮ ከህወሓት በጣም ነው የሚበልጠው። በጣም ማለት ነው። እሺ ጎበዝ። ስለዚህ ልጨርሳ ተጋሩ መቀሌ መኖር ዘግኝ ፍሬ
ተጋሩ ሲጨርስ ኦኬ ፍሬ አንዴ እንጂ ይጨርስ ሰው ይናገር። ፍሬ አንዴ እንጂ ተጋሩ እኮ ትግሬዎች ማለት ነው። አሁን መቀሌ መኖር አቅቷቸው ማለት በህገወጥ የህወሀት ቡድንና ህገወጥ የህወሀት ታጣቂ ምክንያት ትግራይ ውስጥ መኖር አቅቷቸው አዲስ አበባ በሰላም እየኖሩ ነው፣ በሰላም እየሰሩ ነው። ምንድን ነው የምትለው አንተ? ስለዚህ ፀንሐ አሰፉ ፀንሐ ብኸም ኣይኮነ እንደው ዝብል ፀንሐ ድሓን ብኸም ኣይኮነ ስለዚህ እሺ ተናግረሃል። እኔ ደግሞ ልመልስልህ። ስለዚህ በሰላም የሚያኖር መንግስት ስላለ አዲስ አበባ ፕሮቴክት ስለሚያደርጋቸው እኔ በምናገረው ንግግር የሚመጣባቸው አደጋ የለም ወንድም እህቶቻችን ላይ። ስለዚህ ብዙ አትስጋ። ቆይ ፍረ ኖ ጽምዶ ምን ያህል አደገኛ እንደሆነ ምን ያህል ስጋት ያለው ነገር እንደሆነ አንተ ጽምዶ 40 ደርሷል ትላለህ። እኔ አወል ሰዒድን አይቼ ፖለቲካ አልማርም ከአወል ሰዒድ። እኔ ትግራዋይ ነኝ። የረጅም ጊዜ የሲቪላይዜሽናል ታሪክ ያለኝ የረጅም ጊዜ የፖለቲካ አንደርስታንዲንግ ያለው ማህበረሰብ ያሳደገኝ ሰው ነኝ። እኔ ፖለቲካዬን ዩቲዩብ ላይ ጽምዶ 1 ጽምዶ 2 ጽምዶ 40 እያለ ከሚናገር መጥቶ እኔን ፖለቲካ ሊያስተምረኝ ከማይችል ሰው ፖለቲካ አልማርም። የጽምዶ ምልክቶች አሉ። አደገኛ ነው ብዬ የምገልጸው ጭፍን ባለ ጥላቻ ትላንት እንዲህ ስለገደለኝ፣ ትላንት ስላልገደለኝ፣ ትላንት ወርቅ ስለቀባኝ፣ ትላንት ወርቅ ስላልቀባኝ ብዬ ሳይሆን እኔ ጽምዶን ለመደገፍም ለመቃወምም 11ኛዋ ሰዓት ላይ ምን ትባላለች፣ ወዴት ይኬዳል፣ ምንድን ነው የሚያመጣው ነገር፣ ምን እርባና አምጥቷል፣ ይሄ ሁሉ ይተንትን። ይሄን ደግሞ ተንትኜ የራሴን አቋም ይዤ being a polar opposite view without any hatred, without any abhorrence towards a certain political faction or group, I have my own stance. I'll let that sink in. Thank you, Zahawal. Okay. ግን ፍሬ አይ ቲንክ ምስ አንደርስታንዲንግ ጋፕ አለ። እኔ እንዳየሁት ከሆነ ፍናን የሚለው ትክክለኛው ፖይንት ምንድን ነው? ትግራዋይ ላይ ምንም አይነት አደጋ ቲክታክ ላይ ከሚወራ ነገር ሊመጣ አይገባም። እሱ እንዳለው እውነትም ኢቨን ሬፊውጅ እያደረጉ ሰዎች እየሄዱ እየሸሹ የሚኖሩት የመሀል ሀገር መንግስት ወዳለበት ነው ከቲፒኤልኤፍ ትሪትመንት ለመሸሽ እና ዲሃብ ሴፍ እሱ ሳንክቹዋሪነቱ ይቀጥላል። እንኳን ለነሱ እና በሰላም ለሚኖሩ 400,000 ለሚያክሉ ኤርትራውያንም ከህግደፍ እና ከቲፒኤልኤፍ መረብ ውስጥ ካልገቡ በስተቀር ዲያር ሴፍ። እሱ ላይ እንስማማለን። ምንም የሚነካቸው ነገር አይኖርም። ግን ደግሞ እንደ አክሰሰሪ እና እሱን አንተ ነው ያልከው። ልጁ ያለው ሌላ ነገር ነው። ለዛ ነው ልጁ የነበረው አርጉመንት። ፍናን ያለው ነው ልጁ ያለው ሌላ ነገር ነው። ልጁ ያለውን እኮ አይደለም። እኔ ፍናን ያልከውን እኮ ነው ያልኩት። ሁለታችሁ መካከል ያለው በጣም ሰፊ የሚመስለው ጋር ግን ይናበባል የምለው ፍናን የሚለው ኖርማሊ ፍናን ለምንድን ነው ነገር ፍናን has already said it. Why are you repeating him? No, I'm trying to hold on. I'm trying to narrow. ረጅም ሰዓት ብዬ የምሰማችሁ እኮ ገብቶኝ እንድናገር እኔ አልተናገርኩም። ባይዘው አንተ አያና እየተናገር ቅድም ዝም ብዬ እየሰማሁ ነው። አንድ ጊዜ እስኪ እኔ ኮንትሮል አድርገው ወይንና ከዛ እንትን እሰጣችኋለሁ። ፍሬ እንዴት ነው የሚባለው መሰለሽ? ፍሬ እንደምትለው ፍሬ ያለችው እንደሚመስለኝ ነው የሚባለው እንጂ ፍሬ ያለችው ተብሎ አይነገርም። አያና ሆልዳን አያና ማለት ነው። አያና ምንድን ነው መሰለህ ቲዲ አያና እያለ ያለው ፍናን በሚለው ነገር ልክ ነው። ህዝቡ አደጋ ላይ እንትን በተጋሩ ፖለቲካ በተናገሩት አዲስ አበባ ላይ ያሉ ተጋሩ አደጋ ላይ ማስቀመጥ ህግ ወጥም ነው፣ ልክም አይደለም። በሞራልም በምንም በኤኒሚት ልክ አይደለም ነው። እንትና ደግሞ የፍናን ብቻ ሳይሆን የሁለቱም ልክ ነው እያልኩ ያለሁት። ሁለቱም እንዴት ለምን ይሆናል? ፍናን በተናገረው እንዴት አለ ነው እሱን ነበር ለምናገር ሴትን ላርግላችሁ ይኸውላችሁ እኔ ያልኩት አሁን አያና ትግራዋይ አይደለም አይደል? አያና ከሚያየው ከሚያነበው ከሚወያየው ሰው ኦር ከራሱ አንደርስታንዲንግ ተነስቶ ይህንን ሊል ይችላል አያና። እኔ ያልኩት አያና ይህንን ሲለኝና አንድ ትግራዋይ ወንድሜ መጥቶ ለእኔ እንደዛ ሲለኝ የተለያየ ነው። አያና እንደዛ ቢለኝ ኦኬ ሚን ወሬቨር ፍሎት ሲልቦት ችግር የለም ብዬ ላልፍ ይችላል። አንድ ትግራዊ ወንድሜ ግን መጥቶ አዲስ አበባ ከትግራይ በላይ ሴፍ ነው ብሎ
ኮንክሉድ ካረገልኝና ከሰበከኝ በኋላ ከዛ በኋላ አዲስ አበባ ነፃነት አለ፣ የተሻለ ነፃነት፣ እንደፈለግ መሆን ይቻላል። አንዳንድ እዚህ ስቴጅ ላይ ባይኖሩም መጥተው እንደ ብልጽግና አይነት መንግስት ኢትዮጵያ ውስጥ አለ ወይ? ይሄው እኔ ትግራዋይ ነኝ እንደፈለግኩኝ አዲስ አበባ ላይ የኖርኩ ነው ይሉናል። እንደዛ ብሎኝ ካበቃ በኋላ አንተ የምትናገረው ነገር እኔ ጋር አደጋ ያመጣብኛል ሲለኝ እኔ በምናገረው ነገር በኤክስቴንሽን ከኔ ጋር የደምም ያስተሳሰብም የውሎም የትምህርትም ያስተዳደግም የሁኔታም ግንኙነት የሌለው ሰው አደጋ የሚደርስበት ከሆነ እሱ ነው ማጤን ያለበት ውሳኔው። ዌር ኢዝ ኢት ሴፍ ፎር አስ? ይህም በጥያቄ ምልክት ነው የማልፈው። ሰው ይሄንን እያንዳንዱ ትግራዋይ በራሱ ለራሱ መልስ ሰጥቶ መያዝ ያለበት ነው። አያና የሆነ ነገር ቢል አያና እዚህ ጋር ልታቀራርበው አችልም ሀሳብ። ምክንያቱም የአንተ ሀሳብ እንደ መነሻ ሆኖ እኮ እሱ ገዝቶታል። አንተ የምትለውን በዛ ሳይድ ያሉት የፒፒ ተጋሮች እኮ ገዝተውት እኮ አንተ የምትለውን ተቀብለውታል። ኦኬ እሱን ከተቀበሉት given that logic, given that premises, if that is true, then whatever Fanan or Hillami say should not have any kind of negative connotation towards people እኛ ማናገኛቸው ሰዎች ይህን ጥያቄ ሲመልሱ መልሱ ሲከረክራቸው እኛ ላይ ሪያክት ያደርጋሉ። whereas እኔ ላይ ሪያክት የሚያስደርግ የለም። I only asked a question። ጥያቄም ደግሞ እንዲመለስ የምፈልገው ጥያቄ አይደለም፣ ለራሱ ሰው በልቡና በአእምሮ እንዲመልሰው የምፈልገው ጥያቄ። ስለዚህ እውነቱን ግን ትግራዊ የተናገረው ምን ልዩነት አለው? ፍናን አንድ ኦሮሞ ነገረ፣ አንድ ትግራዊ ተናገረ። ከመቀሌ ይልቅ ለአንድ ትግራዊ አዲስ አበባ ሞር ሴፍ ነው የሚለው ሪያሊቲ፣ አበባ ሞር ሴፍ ነው የሚለው ሪያሊቲ ማለት ሰብጀክቱ ማለት ነው። አያና ትግራዊ ማለት ነው። ልጁ እኮ ሰብጀክቱ እኮ ትግራዊ ነው አይደል? አያና ሰብጀክቱ ትግራዊ ነው። እሱ ሴፍ ነኝ አለ። ከዛ አንተም ሴፍ ነው የሚለውን ቬሪፋይ ያደረክለት። ይሄን ትሩዝ ወሰድኩኝ። ኦኬ ይሄን ሎጂክ ወሰድኩና ኢፍ ዲስ ኢዝ ትሩ አክሰፕት ዳት ኢዝ ትሩ ኦኬ። ከዛ በኋላ ተመልሶ እኔ ስናገር አንተ በምትናገረው እኔን አደጋ ውስጥ እየከተትከኝ ነው ደግሞ ተባልኩ። ተመልሼ ተመጥቼ አይ እንደዛ የምትለው እኮ ትክክል አይደለም፣ ምክንያቱም የመጀመሪያውን ትሩዝ ተቀብያለሁ አልኩት። ገባ ቆይ ክሪኤተር አንድ ጊዜ ያዝቀድም ተናገር። እኔ አሁን እያልኩ ያለ ሆልድ ኦን ክሪኤተር ፕሊዝ ፍናን እኔ እያልኩ ያለ አያና ዶንት ትራይ ቱ ሴቭ ዲስ ጀስት ሴፍ ሳይሆን እየተናገርኩ የነበርኩትን ነገር ሚስ አንደርስታንድ እንዳደረጋችሁ ነው። ጀስት ጊቭ ሚ ዋን ሰከንድ። እኔ እያልኩ ያለው እሱኛው ፓርት ላይ እንስማማለን። አሁን አደጋ ነው የሚለው እሱ ክላንደንስታይን የሆነ ከኤርትራ ጋር የሚሰራ የትግራዋይ ፎርሶች ከኤርትራ ጋር ሰርተው እነኚህ ሁለት አካላት አብረው ክላንደንስታይን የሆነ የኢትዮጵያን መንግስት ለመጣል አብሮ የሚሰራ ኃይል ወደ አዲስ አበባ አለ ስትል እዛ ያሉትን ትግራዋይ እና ኤርትራውያንን ጥርጣሬ እንዲያርፍባቸው እያደረክ ነው ያለ ክሪኤተር። እኔ ደግሞ እሱ ጋር ምን አልኩ መሰለህ? ያንን ቅድም ክላንደስታይን ነው አያህል ቴንክ ዩ ጎበዝ ሲ ይህን ነው የፈለግኩት። እኔ አሁን ይኸውልህ ክላንደስታይን ነው ስል ቅድም የተሰጠኝ መልስ ምን ነበረ? ኖ ሻዕቢያማ ኖ እንደዛ ኢንፊልትሬት አድርጎ ሊገባ አይችልም፣ የለም የትም ቦታ የለም የሚለው ላይም ተስማምተናል። ስለዚህ ዋቴቨር አርጊመንት በፍናን ለምንድን ነው የሚጠረጠረው? ኖ እኔ እያልኩት ያለሁት እሱ የተናገሩትን እኮ ነው። ልጁ ክሬተር የሚያለው ስለዚህ ይኸውልህ የቲፒኤልኤፍን ትሪትመንት ሸሽቶ ወደ አዲስ አበባ የሚሄድ ሰው 4 ኪሎ ቤተመንግስት አይደለም የሚገባው። እንደዛ አይደለም እያለ ያለው የፍናን ንግግር ፖለቲካሊ የቀሩ ለምሳሌ ማለት ነው ብልጽግና ጋር ድሮ ታርቀው እያለ ሲሰሩ የነበሩ ኃይሉ ሲሰሩ በነበረበት ሰዓት የቀሩ በገንዘብ ገዝቷቸው ወይም ብላክሜል አድርጓቸው የሚሰሩ አሉ። ከሱ ጋር የቀሩ ሻዕቢያ ዝም ብሎ ጥሎለት አይወጣም ነው እሱ ከብልጽግና ውስጥም አለ ራይት ናው ነው እያለ ያለው ፍናን። ይሄን መንግስት ስትራክቸር የእንትና የክሪኤተር ግን ምን እያደረገ ነው መሰለህ? ሆልዳን አንድ ዳክተር የክሪኤተር ግን ምን እያለ ነው መሰለህ? ኖ ማረዋት ምን ብናደርግ ተጋሩ ናችሁ ሶ ዶንት ሴይ ነቲንግ፣ አለበለዚያ ኢትዮጵያ ውስጥ ወጣቶች ይታሰራሉ በእናንተ ምክንያት ሶ ማን ሳይዳችሁን ምራቅ እያለ ታሰራሉ ብሏል። አንዴ ብሏል እንደዛ እያለ ግን እዚህ ጋር ብለዋል እኮ ኦርዲናሪ ሲቲዝን በፍናን ንግግር መታሰር አይደለም ምን አገባ። ፍናን እኮ
እኔ ህወሓትን ደግፌ ማለት ነው ህወሓትን ደግፌ የፈለኩትን መናገር መብቴ ነው። የፈለኩትን ብልጽግና እሱን ማለት ነው እኔ ማነኝ ከማን ጋር ነው የሚያያዘው ቼክ ማድረግ አለበት እንጂ ምስኪኖቹን እንደነ ክሬተር ያሉ ስምረቱ ሆነው ወይ ህወሓትን የሚቃወሙ ወይም ምንም ኒውትራል ፖለቲካ ላይ የሌሉን ሰዎች ኢቨን ህወሓትን ደግፈው ማለት ነው ፎር ኤግዛምፕል ማይ ፋሚሊ ህወሓት ይደግፋሉ። ከህወሓት ጋር ምንም ግንኙነት የላቸውም ዋሶ ኤቨር ከድሮ ጀምረን ግን ሁሌ ይደግፉታል። ዛዳ ዘሚን መታጠያቂ ሆነ የለባቸውም ስለደገፉት። ምንም አይነት ኮኔክሽን የሌላቸውን ሰዎች መታሰር ምን ማለት ልክ ነው ወይ ነው? አልታሰሩም። ምንም የሚታሰሩ እንደዛ የሚደረግበት መንገድ የለም። አንድ ጊዜ ይኸውልህ ክሬተር ይሄን ያለው ክሬተር ልክ አይደለም። እዚህ ጋር አያና ያለው ነው ትክክለኛ። አያናም አንዴ እኔ ለምን እንድላስጭኝም አንዴ እኔ እኮ እስካሁን አላወራሁም። ትግራይ ሲያሳዝን ትግራይ አንድ ጊዜ ይኸውልሽ አንድ ጊዜ ዶክተር ሁላዊ ይቀጥል። ተው ሰብሁን ይዕዘበከ እዩ ተረጋግዒ እንዴ አንድ ፍሬ ይኸውልሽ አያናም ብሎታል። ባይዘዌ ሁሉም መብቱ ነው። ይኸውልሽ አያናም ብሎታል። ስላልገባቸው ነው it literally went over their head argument literally ምንድን ነው the whole point literally went over their head በጣም በሚያስቅ ሁኔታ። ይኸውልሽ ምንድን ነው መሰለሽ let's say premise one let's say እሺ ሻዕቢያ አዲስ አበባ የለም ብለን እንነሳ። ሻዕቢያ ያለው ትግራይ ጽምዶ ፈጥሯል ብለን እንነሳ። መንግስት ገለብጣለው ብሎ ጽምዶ የፈጠረው ሻዕቢያ ወደ አዲስ አበባ ሲሄድ ከትግራይ የሄዱት ሰዎች ኢትዮጵያ ውስጥ ካሉ እና ኢትዮጵያ ውስጥ ወይም 4 ኪሎ የመንግስት ኢንፊልትሬት አላረገም ብለን ከተነሳን መንግስት ገለብጣለው ብሎ የሄደው ጽምዶ አዲስ አበባ ውስጥ የተቀመጡትን ትግራዮች ያንን ክላንደስታይን ሙቭመንት ሊያራግቡ ይችላሉ ብሎ ካሰራቸው ባይ ዴፊኒሽን መጀመሪያ ኢንፍሌትሬት አድርጎታል ማለት ነው ነው ፖይንት። ይህን አርጊመንት ነው መረዳት የከበዳችሁ። በስነ ስርዓት ነው ያሰራችሁ። ባይተጉ እኔ እንደውም አልመጣልኝም ነበር በዚህ አይነት መልኩ እንዳሰብከው ፊኒክስ እግዚአብሔር። ልጁ በግልጽ ነው የተናገረው። አልገባውም ሊትራሊ ልጁ አልገባው። አያናም ግን ሳይገባው አፕሩቭ ያደረገው ልጁ በግልጽ ነው የተናገረው። አይ ቲንክ አልሰማህም ማለት ነው የተናገርኩት። እንግዲህ አሁን እንደዚህ አሁን አንተ ራሱ ነው ያልከው እኮ አያና። አንተ እኮ ምንድን ነው ያልከው? እሺ እንዳልሰማህ እሺ መጀመሪያ 4 ኪሎን ኢንፍሌተራት አላረገም ነው። እሺ እንስማማ። ቤኔፊት ኦፍ ዘ ዳውት እንስጣችሁ። ሻዕቢያ 4 ኪሎን ኢንፍሌትሬት አላረገም ብለን እሺ የትግራይ ህዝብ ጦርነት ፈርቶ አዲስ አበባ እየሄደ ነው። ጥሩ ሁለተኛው ፕሪሚስ ነው። ሶስተኛው ፕሪሚስ ጽምዶ እየተፈጠረ ነው። እንስጠው ለቤኔፊት ኦፍ ዘ ዳውት። ጽምዶ የ4 ኪሎን መንግስት ለማንሳት ወደ ሀገር ቤት እየመጣ ወደ መሀል ሀገር ጽምዶን ፈጥሮ በሚሄድበት አካሄድ ከትግራይ ሸሽተው አዲስ አበባ የተቀመጡ ተጋሮች ያንን ሀገር ሊያፈርስ ይችላል ብለህ የምታስራቸው ከሆነ ጥፋቱ ይሄ ህወሓት ነው ብለህ ተነስተህ የምታስራቸው ከሆነ መጀመሪያውን ኢንፍሊትሬት አድርጎት ነበር ሻዕቢያ 4 ኪሎ ያለው መንግስት ማለት ነው። ይሄ ማለት እንደዛ ሰዎች የተታደረጉሻል ካልሆነ ማለት ምታስራቸዋል። ሆልድ ኦን ክብሮ መያዝ ክብሮ በኋላ ታግዘዋለህ። ሁለትም ምን የመታገዝ የሚፈልገው ነገር ነው። ክብሮ ለምን ታስራቸዋለህ? ካልሆነማ ቆይ አንድ ጊዜ ያልተረዳኸው ነገር ስላለ ነው። አንደኛ አሶሲዬሽንሽን የሰራኸው 4 ኪሎ የሳክነው ስጨርስ ልንገደ አያና ኦንሊ ቲንግ ሚስ ያደረገችው እዚህ ጋር ለምንድነው እንድናገር ያልፈለጋችሁት? እንደተሳሳተ አውቃለሁ። ተሳስቷል አይደለም። እዚህ ጋር ሚስ የተደረገው ነገር ምን መሰለህ? ሚስ የተደረገው ነገር አያና ያንተን እኮ እኔ ኔጌት አላደረኩም። እኔ እኮ ያልኩት አንተን እኮ አይደለም ያስሩናል። አንተ እንመለሳለን። ህላዊ የሆነ ገባው መስሎታል። ህላዊ ላስተካክል መልስልኝ፣ ችግር የለውም። አንተ አሁን የተናገርከው ኮምፕሊትሊ ሜክ ሴንስ የማያደርገው 4 ኪሎ ያለው መንግስት ኢንፊልትሬትድ ኦር ናት አንድን አካል የመጠርጠር የመያዝ እኔ ይያዛል ይታሰራል የሚል አላልኩም። ሲጀመር ግን ቢያስርም ባያስርም ኢንፊልትሬሽንን ፕሩቭ አያደርግም። ቢኮዝ አሰረ ሶዋት ኢንፊልትሬሽን ያሳያል ብለህ የምታስበው መንግስት ለህዝብ ተቆረቆረ። ያ መንግስት ዌዘር ኢንፊልትሬትድ ኦር ናት ከህዝብ መቆርቆር ጋር አያይዙም። ቢኮዝ
የሚቆረቆር ከሆነ ለምንድን ነው የምታስበው ታዲያ? ጦርነት ሰርቶ የመጣውን ሆልድ ኦን አንድ ጊዜ አሁን እንደዚህ የምትናገር ከሆነ የምናገር ነገር እኮ ላይገባህ ይችላል። ሆልድ ኦን ይኸውልህ፣ የኬንያ መንግስት ለህዝቡ አልተቆረቆረም በሆነ አክሽን የሆኑ ሰዎችን አሰሩ ከተባል ሻዕቢያ ውስጡ ገብቷል ማለት አይደለም። የታንዛኒያ የማንኛውም መንግስት አንድ መንግስት ለህዝቡ ይቆረቆራል ወይስ አልቆረቆርም የሚለው የሻዕቢያ ኢንፊልትሬሽን አለበት የሚለውን ፕሩፍ ሆኖ ሊቀርብ አይችልም። ፍናንም ያቀረበው እሱን አይደለም። አንተ የራስህ አርጊመንት ነው ከዛ ውስጥ ዴቨሎፕ ያደረገው ፌል የሚያደርግ አርጊመንት ነው። ቢኮዝ አንደኛው አክሽን የሌላኛው ቴስቲሞኒ ሊሆን የሚችልበት ምንም መንገድ የለም። ሁለተኛ ይታሰራል የሚል ነገር እኔ አልተናገርኩም። ስክሩቲናይዝ የመደረግ ቻንሳቸውን ትጨምራላችሁ እያለ ነው ክሪኤተር። ለዛ ነው ትክክለኛው ሆልዶን በጣም አረዘምኩ መናገር ቅድም ሰምቻለሁ። እኔ እኮ ሀሳቤን አልገለጽኩም። አይ ዋዝ ጀስት ቆያ እየተናገርካለሁ። አንዴ ካፌ አለመስልህ ሌትራሊ ምንም እየሰማኸኝ እንዳልሆነ ነው የሚሰማኝ። እንደዚህ እየተናገርኩ በመሀል ኦኬ ሶ ጀስት ሊስን ቱ ሚ ዋን ሚኒት ስጠኝና ይህን ሀሳብ ልጠቅልልህ። መጀመሪያ ሁለቱን ተመሳሳይ አድርገህ ያቀረብካቸውን አስ ሚቹሊ ኤክስክሉሲቭ አንድ መንግስት በሻዕቢያ ኢንፊልትሬት ከተደረገ ሰው ያስራል፣ በሻዕቢያ ኢንፊልትሬት ካልተደረገ ደግሞ አያስርም የሚለው ዴፊኒሽን ኮምፕሊትሊ ምንም የማይገናኝና ፌል የሚያደርግ ነው። እሱን አንተም ትተዋዋለን ብዬ ተስፋ አደርጋለሁ። ሁለተኛው ግን ክሬተር ሰርች አሻሽሎ አያና ያለው ነው ትክክል ያለበት ምክንያት የፕሬዘንቴሽን ልዩነት ነው እንጂ እሱም እያለ ያለው ወይኔ ልናገር ምን ሆናቸው ነው። እሱም እያለ ያለው ኢንዲፍረንት ዝም ብሎ በጥቅሉ ሁሉን ሰው ያስራል ወይ ሰዎች ይታሰራሉ ሳይሆን እዚህ ሚዲያ ላይ እየተሰራጨ ያለውና በአጠቃላይ መሬት ላይ እየተሰራ ያለው ጽምዶ የሚባል የኢትዮጵያን መንግስት ሉዓላዊነትና ስልጣን ለመጣስ የሚሰራው ስራ ትግራዋዮችን ክላንደስታይን በሆነ መንገድ እያሰማራ ነው የሚለው ትርክት ሞር ስክሩቲኒ በትግራዮች ላይ በተለይ የቲፒኤልኤፍን ጦርነት ቅስቀሳ ሸሽተው ወደ አዲስ አበባ እየተመመ ያለውን ወጣት ሞር በጥርጣሬ እንዲታይ ያደርጋል ነው። ዊች ሜክ ሴንስ ቢኮዝ እንደዚህ አይነት ስራ እየተሰራ ነው፣ አስርገን ለማስገባት እየሞከርን ነው እያልክ ሚዲያ ላይ ከሻዕቢያ ጋር ተባብረ ወደዛ የሚሄደውን እዛ ያለውንም ህዝብ ሞር እንዲጠረጠርና በጥርጣሬ አይን እንዲታይ ያደርጋል ነው። ይሄም ሜክ ሴንስ። ግን መደረግ አለበት ወይ መታየት አለበት ወይ ሌላ መታሰር የሚለው ግን የለም እዛ ውስጥ። መታሰርን ያነሳ ከሆነ እሱም ያስተካክላል። አንድ ሰከንድ ልውሰድ። ሶስት ደቂቃ ከዛ 2 ደቂቃ ለፍና ከዛ ቲቪ እዚሁ በትኩሱ ልጨርሰው። ቆይ አንዴ እኔ አሁን ጨርሻለሁኝ። እናንተ ተጠብቁና እሺ ችግር የለም ዶንት ወሪ። ይኸውላችሁ እኔ ያልኩት ነገር አሁን አያና ጎል እንደገባ አርጊመንቱ ስለገባህ ሴቭ ለማድረግ ወደ ጎን ሂደህ እንዲህ ስለሆነ መንግስት እንዲህ ስልጣን አለው እኔ እዛ ውስጥ አልገባሁም። አይ ጊቭ ዩ ኦል ደ ክሌምስ ዳት ዩ ጋይስ ሃቭ ኦል ደ ክሌምስ። ጽምዶ አለ የምትሉት ኦኬ፣ ጽምዶ ከቲፒኤልኤፍ ጋር ሰርቷል ኦኬ፣ ሻዕቢያ አዲስ አበባን ኢንፊልትሬት አላረገም ኦኬ፣ ሻዕቢያ ክላንደስታይን አይደለም ኦኬ፣ ይህን ሁሉ ነገር አልኩ። የፒፒ ተጋሩ እኔ ተጋሩ አይደለም ጀነራል የፒፒ ተጋሩ ፒፒን ዲፌንድ የሚያደርጉት ስፔሲፊክሊ እየመጡ እዚህ የሚጮሁት ማለት ነው። እዚህ ስቴጅ ላይ ላይኖሩ ይችላሉ። ልጨርስ። አንተን አላልኩም እንዴ? እኔ ስም አልጠራው። ቆይ እንረጋጋ ሰዎች፣ ችግር የለም ኦኬ። ፒፒ በጣም ብዙ ጊዜ የሚያስቁን አይነት ሰዎች ከአያና በላይ የፒፒ ጠበቃው ነው የሚቀርቡ ሰዎች አሉ ምናያቸው። እነዛ ሰዎች መጥተው ሴፍ ነው በጣም እንደፈለግኩኝ ነው አዲስ አበባ መኖር የፈለግኩትን ተናግሬ የፈለግኩትን ሰርቼ ማንም ጫፌን አይነካኝም ሲሉ ከአንዴም 40 ሚሊዮን ጊዜ ሰጠናቸዋል። ኦኬ እሱንም ሰጠናቸው። በኋላ እኔ አያናን አርጊመንት ያንተን ስቴትመንት ወስጄ የእሱን ስቴትመንት እሺ እየተቀብዬ አይ በቃ ያ ትግራዋይ ሐወይ ናገረው ወንድሜ አልነካም ሴፍ ነኝ ብሎኛል ብዬ እኔ እየተናገርኩኝ የሻዕቢያን ኢንፊልትሬት ማድረግ ስቴትመንት አድርጌ ሳመጣው ሻዕቢያ አይደለም ኢትዮጵያ ፖለቲካ ውስጥ 4 ኪሎ ውስጥ አለ ብዬ ስናገር 4 ኪሎ ማለት ግቢ ነው። 4 ኪሎ ዘበኛ አለ፣ ጽዳት አለ፣ የካቢኔ ሜምበሮች ላይ ሄዱ ይችላሉ ምናምን ነሰር የመንግስት ስትራክቸር ውስጥ ያለ ሰው ብቻ ማለት አይደለም። ማለት ኢንቴሊጀንስ ለሚገባው ሰው የአብይ አህመድ ቢሮ ጽዳት ኢንፊልትሬት ከተደረገች በእሷ ደረጃ ራሱ አደጋ ማድረስ ይቻላል። ኤንድ አይ ዱ ኖ ኤንድ አይ ዱ ሪያላይዝ ሻዕቢያ በዛ ልክ ሶፊስቲኬትድ ነው። ይሄ የኔ ስቴትመንት የኔ ቃል አይደለም። ሄዳችሁ ስቴብል ምናምን መብት ትችላላችሁ። ሀው ክላንደስታይን ስ ማለት ነው።
በዛ ልክ ይታወቃል። ኢትስ ዘ ሞስት ክላንደስታይን ኢንቴሊጀንስ ኔትወርክ ኢን ዘ ሆርን ኦፍ አፍሪካ። ሁሉም የሚያውቀው ነው። ኦኬ እኔ ይሄንን ብዬ ስል ኖ ተሳስተሃል፣ የእኛን ማንም ኢንፊልትሬት ሊያደርግ አይችልም። የኢትዮጵያን ኒስ ናሽናል ኢንቴሊጀንስ ሴኪሪቲ ሰርቪስስ የኢትዮጵያን ኢንሳን ኢንቴሊጀንስ ውስጥ እንደሆነ አሁን ካረጋችሁት አላውቅም፣ እንዳልነበረ ነው የማውቀው ድሮ። ይሄ ሁሉ ከተባለ በኋላ እሺ ብዬ ተቀብዬ እኔ ስናገር አይ አንተ የምትናገረው ነገር ትግራዋይ እየተባለን ከአዲስ አበባ ያሳስራል ነው ስቴትመንቱ የነበረው። አዲስ አበባ ያለን ትግራዋይ ያሳስራል እረፍ ሲለኝ ደሴም ፐርሰን መጥቶ ቆይ ልጨርስ፣ አንሚት አታርጉ፣ ቆይ ስትነግሩ ስትመክሩን አልነበር አንሚት እንዴ አናግሩኝ፣ ቆይ ወይ ድገማው፣ አልገባኝም። ፈለው እያደረኩ ነበረ፣ ታቋረጠ። ድገማው በቃ እንዴ አራኛ ለእናንተ አይደለም ልጅ ይናገር። ቆይ ፍረ መቶ ሰው አለ እንዴ ቆይ ፍረሽ ጨርሻለሁ። አታቋርጡት እኮ ነው ያልኩት። ምን ነው ፍናል ገባኝ። አይ ለእነሱ ነው እንጂ ነገር ነው እየተናገረ ያለ። ከዛ ይሄ ታስጎዳለህ ሲለኝ እንዴ አይቷት እኔ በምናገረው አደጋ አይደርስብህም፣ ደሞስ ነፃነት የሚሰጥ መንግስት አለ እያልከኝ ነበር። ፒፒ በጣም እኮ ኢትዮጵያ በታሪኳ አይታ የማታውቀው የነፃነት መንግስት ነው ስትለኝ ነበረ። ያን ሁሉ ፕሮሚስ ተቀብዬሃለሁ። እኔ በምናገረው አደጋ ከደረሰም እኔ ላይ ነው ሊደርስ የሚችለው እንጂ አንተንማ ለምን ይነካሃል? ፒፒ እኮ በጣም ተጋሩን ፕሮቴክት የሚያደርግ መንግስት ነው ብለኸኝ ነበረ ነው። ይህ አርጊመንት ደግሞ XYZ ከሚባሉ ሰዎች ጋር የሚያያዝ አይደለም፣ በተደጋጋሚ እዚህ የምንሰማው ስለሆነ። ስለዚህ እቺ ነገር ግን የምትኮረኩርና የምትከብደው ለምንድን ነው? ዲፕ ዳውን ሴል አውትስ መጉበጥና ማጎብደድ፣ መገበርና መገዛት መኖር መስሏቸው እየተገዙ እየኖሩ ያሉት የብልጽግና ተጋሮዎች ዛሬ መጥተው እኔ በምናገረው አገር ይደርስብኛል ይሉኛል። ትናንት እኔ ነግሬያቸዋለሁ። አላጎብጥም፣ አላጎበድድም፣ ፒፒን አመጻድቄ አልናገርም፣ አልገዛም። እኔ እምቢ ስል አንተ እኔ ላይ ሙድ ስትይዝብኝ ነበር። እኔ እምቢታዬ አልተቀየረም። አንተ እምቢታው ከብዶ እምቢታው አስፈርቶ ሂደህ የብልጽግና ከናያና በላይ ጠበቃ ሆነ መተህ ስትከራከረኝ ስለነበር ወዳጄ ጥያቄው የሚያናድድህና የሚያበሳጭህ ያለው እኔ በምናገረው አደጋ እንደሚደርስብህ ብቻ ሳይሆን ትግራዊ በመሆን አደጋ ስለሚደርስብህ ብዬ ስነግርህ ስላሾፍክብኝ አንተ ውሸታም ስላልከኝ እሱ ጥያቄ ለራስህ ህሊና ስለሚከብደው ነው የምትነጫነጭ ያለኸው ነው የኔ መልስ። ይሄ አይደለም ከተባለም ኦኬ አይደለም ብሎ ለራሱ የያዙ ከሆነም ይበለው። አያና አንተ ባልከው ግን ልዩነት የለብኝም። አንተ ሁሌ የምትለው ኮንሲስተንት አቋም ነው የምትናገረው። አንተ የምትናገረውን ወስጄ እሱ የሚለኝንም ወስጄ ያ ከሆነ እኔ ስናገር እንደዛ አትበል ተጋሩን ታስጎዳለህ ሲለኝ እንዴ ፒፒ እኮ በጣም ተጋሩን ፕሮቴክት የሚያደርግ መንግስት ነው ስትለኝ ነበር ብዬ ከሳብጀክቱ ጋር ነው ጥያቄ። ቢካዝ አያና ኢንዲስ ኬዝ ዩር ናት ዘ ሳብጀክት ዩር ዘ ዲስተንት ኦብዘርቨር። አንተ ግን ልታስጠቃኝ እየሞከርክ ያለበት መንገድ ነው እያለ ከሆነስ እኔ ላይ አደጋ ሻዶው እኔ ሬፊውጅ ፈልጌ ሲሄድ ሬፊውጅ እንዳላገኝ እና እንደዚህ አንተ እንደ ለምን ያጠቋል? ፍናን በተናገረው ለምን እሱ ያጠቋል? ወላ አያጠቃውም እኮ እያልኩ ነው። ግን እሱ ካላጠቃው ያጠቃኛል አይበለኛ። ያጠቃኛል እሱን ለማድረግ እየሞከርክ ነው የምልህ። ገብቶሃል? ከአንተ ይዞታና ከአንተ ጥርነፋ ስር ያመለጠውን ኃይል በዛም እረፍት እንዳያገኝ የማድረግ ስራ እየሰራችሁ ነው የሚል እኮ ነው ይመስለኛል። የእኔ ስቴትመንት እኮ መጀመሪያ የእኔ ስቴትመንት እኮ የነበረው አያና ከትግራይ ጦርነት ሸሽቶ የሄደ ኦር በቃ አዲስ አበባ ይሻለኛል የሄደ ትግራይ በሙሉ ብዬ እኮ አልተናገርኩም። የብልጽግና ፒፒ ብዬ ነው እኮ የተናገርኩት። የብልጽግና ፒፒ እኔ በምናገረው አይጎዳም፣ ምክንያቱም ፕሮቴክት ያደርገኛል ብለህኛል እኮ ነው እያልኩ ያሉት። ስለ ችግር ካለበት የሚጎዳ የሚነካ ከመሰሉ በምናገረው ከፒፒ ጋር ነው መነጋገር ያለበት። እኔን አይደለም እንደዛ አትበል ሊለኝ የሚገባው። መጥቶ አትበል ስላለኝ እኮ ነው። ገባህ? ስለዚህ ጽምዶ ሀገር የማፍረስ እና ኢትዮጵያን መንግስት አንደርማይን የማድረግ ስራ እንደመሆኑ መጠን ጽምዶን የሚያደርግ አካል እወክለዋለሁኝ የሚለውን ማህበረሰብ በዚህም ሆነ በተጓዳኝም ሆነ በቀጥታ የሆነ አይነት ዲፊካልቲ የፈጠረበት ነው የሚለው ነገር ላይ ትስማማለህ ወይስ ጽምዶ ጀስት እንደዛ አይነት ሀገር የማፍረስ ስራ? እኔ ጽምዶን ቲፒኤልኤፍም ሲል አልሰማሁም። ህዝባዊ ግንባርን ዲሞክራሲን ፍትሕን ፒኤፍዲጂም ሲል አልሰማሁም። አወል ሰዒድ የሚባል ጽምዶ መኖሩን የማታምን ከሆነ ፍናን መኖሩን አታምንም አይደለም። ቆይ አናስፋው አያና መኖሩን አላምንም እያልኩ አይደለም። በምን ስትራክቸር ነው? በምን ያህል ዴብዝ ነው? ምን ያህል ኢንቴግሬሽን አለው? ምን ያህል ግንኙነት አለው? ዲፋይን ሊያደርግ የሚችልልኝ ሰው የለም። ምን ያላገኘሁም እንደዛ አደረገልህ። ክሬተር ዲፋይን አደረገልህ።
ኮምባይንድ የሆነ ፎርሳችን የጋራ ጠላታችንን እንዋጋለን ብለዋል አለ። ቆይ ሁዝ ይኸውልህ ነገር እኮ ነው እሱ የሰጠኝ ማስረጃ የአወል ሰዒድን ዩቲዩብ ቻናል ነው ጽምዶ 40 ብሎ የሰራው። እኔ ደግሞ ጽምዶን ማን ሲለው ነው አንተ ለኢትዮጵያን መንግስት ሚሊተንትሊ ለመዋጋት እየተደረገ ያለ ትላንትና ጌም ኦቨር ሲባል ፖለቲካው ህጽቦ ክንገብሪና ሲባል የማነ ማንኪ ኢሳያስ አፈወርቂ ጀነራል ፊሊጶስ ሲናገሩ እነ ጀነራል ፍጹም ሲናገሩት ነበር። ትላንት እዚህ ጉዳይ ላይ ጸጥ ብሏል እንደ ድርጅት ከዛ በዚህ በኩል አነሰብ ነበረ በዚህ በዛ የሚሄዱ ሰዎች አሉ። እነዚህ ሰዎች ከፍተኛ ጥርጣሬ እንዲኖረኝ ያደርጉኛል። ዛሬ መጥቶ ይሄ ቲፒኤልኤፍ ማን አባህረ የታባህ ሲባል አየህ ጽምዶ ቢለኝ እነ ከሌን አየሁ ታዲያ እነሱ ቲፒኤልኤፍ ናቸው ቢለኝ ማስረጃ የለኝም። ግን ይሄው አወል ሰዒድ ትግራይ ሲገባ እያየው ነው። አወል ሰዒድን እዚህ ቲቪ ላይ እያየሁት ነው። ይሄ ነገር ከፍተኛ ጥርጣሬ አለው። ይሄ ደግሞ አደገኛ ነው። እኔ ጽምዶ አልኩ ማልደግፍበት ምክንያት በእርግጠኝነት ነገር የትግራይን ህዝብ ለማዳን የሚደረገውን ነገር በሙሉ እናረጋለን ብሎ ኢሳያስ አፈወርቂ ወጥቶ ቢናገር ማለት ነው አንደኛ ጽምዶ ስደግፍ ታገኘኛለህ። ወጥቶ አቋማችንን ቀይረናል፣ ከተአንቂፍና ተኮሊፍና አደናቀፉን፣ አስቆሙን፣ ከለከሉን፣ ሳንጨርሳቸው የፖለቲካ እጥበት የፖለቲካል ላውንድሪ እናካሄዳለን ትግራይ ውስጥ ብሎ የተናገረውን ነገር ስህተት ነበር፣ ተሳስተናል፣ we went back ከዛና እኛ ላይ አደጋ የሚመጣውን ተው እያሉን ሳንሰማ አሁን ከልሰን ሀሳባችንን ቀይረናል ቢል you think የኢትዮጵያ ህግ ያቆመኛል? you think የዓለም ህግ ምናምን ብዬ እንትን እላለሁ። ግን ኢሳያስ ይህን በተፈጥሮ ይላሉ ካልከኝ እንደማይል ነው የማውቀው። ስለዚህ አወል ሰዒድ ስለተናገረ ሰክሬ እኔ ፕሮ ጽምዶ አልሆንም ወይ ደግሞ እንደዛ በከተስማማ እናንተ በዛ ከሆነ ለምን መሰለህ ያገባው ጽምዶ ጎል ላይ ነው ከገባ ነው እንደዛ ከሆነ ቆይ ልጨርስ ወይ ደግሞ ኤገነስ ጽምዶ መሆኑ አምሬሮ ሰው በቃ እነዚህ ጽምዶ የሚባሉ ሰዎች እንደው ሲል እከሌኮ ምናምን መለስ እኮ እናቱ ኤርትራዊ ትባል ነበረ አቡይ ሰብሐት እኮ የኢሳያስ ኤጀንት ነበረ ምናምን ብዬ ታሪክ ወደኋላ ክር መዝዤ ምናምን ከዛ ድሮ እኮ እንዲያርጉ ነበር ሻዕቢያና ብዬም አይደለም ሆን ቢከዝ አሁን አዘት ትግራዋይ በታሪካችን በሙሉ ከነበርንበት ጊዜ በላይ በጣም በሚገርም አይነት ኦብጀክቲቭ ክላሪቲ ነገሮችን ኦብዘርቭ ማድረግ ያለብን ጊዜ ነው። እኔ ዱላዋን መሀል ላይ ነው የሚይዛት። ስለ ጽምዶ ፕሮፖንስ አረግ ስሰብክ ስናገር ተምተኛ አታውቅም። አያናም ረጅም ጊዜ ስለምትሰማኝ ድሮ ጊዜ ዲስከስ ስለምናደርግ ስለ ጽምዶም አምርሬ ሰኮንንም አይተኛ አታውቅም። እኔ ዲማንድና ጥያቄ አንድም መቀለን እና ተጋሩን ሴንተር ያደረገ የፖለቲካ አስተሳሰብ ማየት እፈልጋለሁ። በአወል ሰዒድ ይሁን በስታሊን የሚመራ ጽምዶ ለእኔ ስታሊን የትግራይ ህዝብ ወኪል አይደለም፣ አወል ሰዒድ የኤርትራ ህዝብ ወኪል አይደለም፣ ወይ ደግሞ አወል ሰዒድ የኤርትራ መንግስት ቃል አቀባይ አይደለም፣ ኦር ስታሊን የቲፒኤልኤፍ ቃል አቀባይ አይደለም። ቃል አቀባዮች አሏቸው፣ ሊቀመንበሮች አሏቸው፣ ቫንጋርድ የሆኑ አመራሮች አሏቸው። ጽሁፍ በመጽሐፍ የሚታወቁ ናቸው። and I follow their publications and their statements every single day in day out። ጽምዶ የሚል ነገር አላየውም፣ ግን ስጋቶች አሉ። ይሄ የሆነ ከሆነ በሎ ሌቨለርስ እና በዩቲዩበርስ በቲክቶከርስ የሚሰራ ጽምዶ ከሆነ it's a death sentence over ትግራይ። በዚህ ምክንያት አልቀበለው። ይሄንን ብዬ ነው ቲፒኤልኤፍ ነው የምከራከረው። ይሄንን ብዬ ነው ከጽምዶ አንጻሩኝ የምቆመው። ይሄ ባልሆነበት ደረጃ አወል ሰዒድ ማስረጃ አድርጎ የሚያመጣልኝ ሰው ፖለቲካ ለተንትንልህ ሲለኝ እኔ ከአወል ሰዒድ በላይ ተነትነዋለሁ ፖለቲካውን። አወል ሰዒድ አይተነትንልኝም። ለኔ ግልጽ እኮ ነው። እኔ እኮ ትግራዋይ ነኝ፣ ኢትዮጵያ ውስጥ የነበርኩ እነ ጎዲፋይ እነ ብርሃነስ ምንድን ነው የምትላቸው? እነ ጎዲፋይ እነ ብርሃነ እነ ክሬተር ቆይ እኛ እየጠበቅን ነው። ቆይ እንዴ አይደለም ያ ጨርሻለሁ። ስለዚህ አወል ሰዒድ ላይ የሚቆም ቀጥልና ፍናን ጥሩ አድርጋ አስቀምጠዋል። እዛ ከሆነ ጎል ይገባው ጽምዶ ላይ ነው። አያና ቀጥል ህሌውና ከአንተ በኋላ ሄዳለኝ። አብሽር እኔ ብዙ እንትን አይደለም። አያና ግን የቅድሙን አርጊመንት እኔ በስነስርዓት አስረዳለሁ። ፕሮባብሊ አልጋህ ላይ ተኝተህ እንዴት ነው የተባለው ምናምን ብለህ በደምብ ታስብበታለህ። ልጁ ያለው አሁንም የማወራ ተኝቼ ነው። ሪላክስ ችግር የለውም ገብቶኛል። አያና አንዴ እሄድበታል። እኔ እኮ ሰማሁ እኮ ሚዩት አይ ችግር የለውም ክሬተር ሚዩት አድርጌ ነው የሰማኋችሁ። ቅድም አያና መለስኩኝ ስትል ምንም ሚዩቴን አልከፈትኩም እና በዛ አንጻር አንድ ጊዜ ክሬተር ቅድም እኮ ዝም ብለህ የሌለ ነገር ስታወራ እኮ ስሰማህ ነበር። ያወራ ሌሎች እኮ አሉ እና አሰፋ ይኸው ባለቤት ዋካዋለች። እስካሁን ከመጣሁ አንዴም አላወራሁም። ስሰማህ ነበር አንተ ደስ የማይል ትንታኔ ምናምን። ኤኒዌይስ እኔ ወደ የቅድሙን ፍናንም ፕሮባብሊ አያና መጀመሪያ እኔ ልነሳ
ነው ፕሬሚሲሱን ያልኩት ህሌ ፕሬሚሲሱን ያልኩት አብሽር እሺ ፍኒክስ ገብቶኛል። አያና ቁጭ ብሎ ሲያስብበት ይገባዋል። ሆል ፖይንት ዝ አሁን ቅድም ክላንደስታይን ኤስፒዮናጅ ምናምን ሲባል ነበር። ሻዕቢያን የሚያውቁ ሰዎች በደንብ ያውቁታል። ሻዕቢያ ኢመደበኛ አደረጃጀት የሚለዋል ዘይስሩዕ ስርዒት ምናምን ነው የሚሉት። ምን ማለት ነው? ሻዕቢያ አንድ ቤት ውስጥ ከገባ በእናትና ልጅ በአባትና ልጅ በቤተሰብ መሀል ጥርጣሬ የሚፈጥር አይነት አደረጃጀት ነው ያለው። ከገባ በጣም ቀድምም የነበረው ዶክተር ሲባል የነበረው ልጅ ተነግሮ የነበረው ሻዕቢያ ማለት በጣም አግሬሲቭ መሊግነንት የሆነ ቲዩመር ማለት ነው። ስፔሻሊ ኢንቴሊጀንሱን ፈቅደህ ቤት ድረስ ይሄ የአስተሳሰብ ነው። ወደ ቅድሙ ሀሳብ ለመምጣት ሻዕቢያ ባይዘዌ ቅድም አያናም ሲል ነበረ 4 ኪሎ የነበረ ለረጅም ዓመት ምናምን ፕሮባብሊ ሻዕቢያ ኦብጀክቲቭ የሆነ ኤቪደንስ ተይዞበት ሳይሆን በኢህአዴግ ጊዜ በነበረው የዲፕሎማሲ ሀያልነት እያደረገው ነገር ነው። በወቅቱ ምንም አይነት የዩኤን ኤቪደንስ ሳይገኝበት ነው ያውላ ሳንክሽን ሲጣልበት የነበረው። አብይ አህመድ ከመጣ በኋላ የልማት መንግስት ነው፣ ሻዕቢያ ለዓለም የበጅ ነው፣ ለአፍሪካ ጥሩ ነው እያለ በየሀገሩ እየዞረ ነው ብል ፕራይዝ ላይ የለ በየቦታው እየዞረ የሻዕቢያን ገጽታ ሲገነባ የነበረው አብይ አህመድ። ሻዕቢያን ለዚህን ያህል የአፍሪካ ተቀባይነት ያበቃው አብይ አህመድ። ምንም ይሄ እንትን የሚባል የሚካድ ነገር አይደለም። ሻዕቢያን እኮ ጋፋት የለ ደብረ ዘይት የለ ኢንሳ የለ ያላየው እኮ የለም። የኢትዮጵያ ሚሊተሪና ይሄ ኢንቴሊጀንስ ኦፊስ ያልገባበት እኮ የለም ያልገባበት። አሁን ከዚህ ውስጥ ነው አውጥተነዋል ምናምን እየተባለ ያለው እና አሁን ጽምዶ ምናምን ሲባል ፕሮባብሊ ሻዕቢያ አፈርሶ የተነሳውም በአብይ አህመድ ነው እንጂ በሌላ አይደለም። የወደቀ የነበረ ተቀባይነቱን ያመጣለት አብይ አህመድ ነው። ይሄ ማንም የሚክደው ነገር አለ። አሁን ግን እኔ ብዙ እዚህ ላይ እንትን ባንል ጥሩ ነው። ሻዕቢያ ኢትዮጵያ ውስጥ አለ፣ ይሄ ምንም የህፃን ልጅ ጥያቄ ነው። የቅድሙ አርጊመንት ግን አያና ፕሮባብሊ እንድታስብበት ከዚህ በኋላ የሚፈልገው የተነሳንበት የመጀመሪያው ፕሪሚስ ምንድን ነው? ሻዕቢያ ትግራይ ውስጥ አለ ነው። ጽምዶ የሚባል ነገር ተፈጥሯል ነው። እኔ ባለፈውም ከአንተ ጋር ተከራክሬ ያለው አያናት እዚህ ላል እኔ እስከዛሬ የሰማሁት ነገር የለም። ባሉባልታ አለ የሚባል ነገር አለ፣ የሚደግፉ ሰዎች አሉ። አሁን ቅድም ፍናን ያለህን 100% መገዛው ነው። አንተም ገርሞሃል እንዲህ ምናምን ብለኸኛል። ግን እኔ እንደዛ ነው የማስበው። ቲፒኤልኤፍ ወጥቶ በስነስርዓት እንደዚህ እያደረግን ነው እንደዚህ የሚባል ነገር እስካልሰማው ድረስ ማንም የተነገረውን ነገር ተቀብዬ ወደፊት የማስተጋባበት ምክንያት የለኝም። ከእሱ አንጻር እንረዳው እና ሻለ ሌትስ ጊቭ ቤኔፊት ኦፍ ዳውት አለ ብለን እነሳ። የትግራይ ህዝብ እከላከለዋለሁ የሚለው የትግራይ ፋክሽን፣ ይሄ አንደኛው የቲፒኤልኤፍ ፋክሽን ከአብይ ጋር እየሰራ ነው። የትግራይ ህዝብ ነፃ ለማውጣት ከትግራይ ወጣቱ ወደዚህ ምጣና ቲዲኤፍ ከጦርነት ይዳን ብሎ ወደ አዲስ አበባ እየጎረፈ ነው ወጣቱ። ሁለተኛው ፕሪሚስ ማለት ነው። ምንድነው? መንግስት ለትግራይ ህዝብ ያስባል። ጽምዶ ተፈጥሯል። ሁለተኛው። ሶስተኛው የትግራይ ወጣት ወደ አዲስ አበባ እየጎረፈ ነው። አሁን ጽምዶ የተፈጠረው ቅድም አንተም ብለዋል፣ የቅድም ክሬተርም ሲል ነበር። ጽምዶ ተፈጥሮ ወደ አዲስ አበባ እንቅስቃሴ ከተጀመረ መንግስትን ቶፕን ለማድረግ አዲስ አበባ ውስጥ ያሉት ኤርትራውያን፣ ቅድም ክሬተር ብለዋል፣ አዲስ አበባ ውስጥ ያሉትን ኤርትራውያን በደንብ ስማኝ፣ አዲስ አበባ ውስጥ ያሉትን ኤርትራውያን መለየት ፊልተር አውት ማድረግ ስለማይቻል ትግራዮችም ሰለባ ይሆናሉ። ይሄ ሰለባ የቲፒኤልኤፍ ጥፋት ነው ጽምዶን ስለፈጠረ ካልከኝ በኤክስቴንሽን ዩር ሴይንግ እነዚህ ኤርትራውያን ኢንፊልትሬት አድርገውታል ሲስተሙን እያልከኝ ነው። ካልሆነማ ለምን ታጠፋቸዋል? ለምን ትግራውያን አብረህ ትደባልቋል? ለስልጣኔ ጸር ነው ካልክ ደግሞ ሁሉንም ነው አንድ ላይ የምታጉረው። ካልሆነ ደግሞ አይ ኤርትራዊው ሊደበቅ የሚችለው በትግራዊ ማንነት ነው ፊልተር ማድረግ ይከብዳል ብለህ ትግራዊውንም ኤርትራዊውንም በህወሓት ምክንያት እየመታው ነው ካልከኝ ፍሮም ደ ቨሪ ቢግኒንግ እያመንክ ነው ማለት ነው ሻዕቢያ ኢንፊልትሬት እንዳደረገው ኢንቴሊጀንሱን። ካልሆነማ ለምንስ ታጠቃቸዋለህ? እዚህ ጋር ግን ሻዕቢያ ጋር እንትን ሳይሆን ለምን ታረጋለህ በል እንጂ ለምን ፍሬ ሰምተሽኛል? ፕሪሚሴን ከመጀመሪያው ጀምሮ የሻዕቢያ 4 ኪሎ ዋጋት የሻዕቢያ 4 ኪሎ መኖር እኮ እዚህ ጋር
እነሱ መንካት አይደለም። ካልሆነ ለምንድን ነው ታዲያ? ካልሆነ ይኸውልሽ ሻዕቢያ የለም ብለሽ የምታስቢ ከሆነ ለምንድን ነው ኤርትራውያንን ከአዲስ አበባ እንትን ማድረግ መምታት የፈለግሽው? ለምንድን ነው? ያንተ ጀስቲፊኬሽን እኮ ነው ሻዕቢያ መኖሩ ጀስቲፋይ አድርገኝ። ክሬተር በእናትህ ተረጋጋ እስኪ። ሰውዬ ደግሞ ምን ሆነ? እኔ እኮ ሰጠው እኮ ዳክተር የፍናን አባባል ፖለቲካሊ ነው እያለ ያለው። የፍናን አባባል ፖለቲካሊ ኦልሬዲ ይሄ ነው ባይዘው ትንሽ ከባድ ነው አርጊመንቱ። አያና ዩድ አንደርስታንድ 100% ዩድ አንደርስታንድ አልጋውለት አንድ ጊዜ ዳክተር ብልጽግና ማለት ያለብን ምንድን ነው መሰለህ? ማን ይኖር ምን ይኖር፣ ህወሓት ምን ይስራ፣ ሻዕቢያ ምን ያድርግ፣ ተጋሩ ትግርኛ የሚናገሩ ሰዎችን ማጥቃትን ለምንድን ነው? ኦርዲናሪ ሲቲዝን ፎር ዋት ለምን ማለት ይኸው አያና እኮ ስክሩቲናይዝ ይደረጋል which is understandable ወይ ይሄ ነው ምናምን ተውትና ዋይ እኔ አይደለም እኔ እኮ ልክ ነው እያልኩ አይደለም እኮ አንድ ፍሬ እኔ አንድ ጠየቅሽኝ። ኦኬ አንቺን በኋላ ተንቀሽ ይመጣልሻል። ዝም በይ። አይ አይደል አንተ ዝም በል አያዳ እኔ አንተናቀልዱ በዚህ እኮ ይሄ እኮ ሲሪየስ ነገር አይደለም። እኔ ልክ ነው አላልኩም። እንዴ ስሪዶ ለማሳዩን የሚሉ ሰዎች ከዚህ በላይ እኛ መናገር አንችልም እንዴ? ዶክተር ህላዊ አንዴ አሰፉትን ነገር አሰፉ መናገር ከፈለገች እንትና ማለ አረ ዶክተር ህላዊ ነው የሚናገረው። ቆይ አንድ ጊዜ እኮ እሺ ፍሬ ጥያቄ ዶክተር ህላዊ ጽምዶ ይኖር ህወሓት ከፋኖ ጋር ገጥሞ ይምጣ፣ ህወሓት ብቻውን ይምጣ፣ ህወሓት ከሱዳን ጋር ህወሓት ለምን ሱፐር ሂሮ ሆኖ ከፈለገበት ህወሓት ይገልበጥ ይደነቅ። ትግራዋይ አዲስ አበባ ያለ ሐረር ያለ ድሬዳዋ አለ ምን አገባ ዋጋትዱ ከህወሓት ላይ እና እኔስ ምን አልኩ? እኔም እኮ ደግፍሻለሁ እኮ እሱን አያና እኮ ስክሪቲናይዝ ይደረጋል ያለው እኔ እኮ ግን ደግሞ ሻዕቢያ አዲስ አበባ መኖሩ ጀስቲፋይ አድርግ ራስ እኮ አድርገዋል። እዛው ጋር my job today is done. My work today is done. Thank you. ልጨምርላቸው አንድ ነገር my work here is done ካልክ የምር ጽምዶን ትጠላለህ ማለት ነው። ስማ አያና አንደኛው ስክሩቲናይዝ ይደረጋሉ ወይም ደግሞ በሰላም እንዲኖሩ አትፈልግም ወይ? አንተ እንደዛ አልክ። ቡችላህን ደግሞ በሰላም እንዲኖሩ አትፈልጉም። ሰው ቡችላ አትበል። ስክሩቲናይዝ እንደረጋለን የሚል ፍርሃት አለው ነው ያልኩት። መስማት አትችሉም። ሰው ለመስደብ ትችላለህ። ኢምፔሪካል ኤቪደንሱ ግን እንደዛ አይደለም ያሳየን። ያንተ ብልጽግና ከዚህ በፊት ሰዎች ሲያጉር የምን ኢምፔሪካል ኤቪደንስ ነው? እሱኛው ሻዕቢያ መኖር ውስጥ ጀስቲፋይ ተጋሩን አላሰራችሁም? ሻዕቢያ አዲስ አበባ መኖሩ ጀስቲፋይ አንዴ አያና እሺ ክሬተር አንድ ጥያቄ ልጠይቅህ እዚህ ጋር ቅድም ምን ብለሃል መሰለህ? ይኸውልህ ቅድም እኔ የጠየቅኩህ አይደለም እንዴ ሻዕቢያ አለ ብለሃል አይደለ? አንዴ ይኸውልህ ክሬተር አንዴ ፕሊዝ ቅድም እኮ አዲስ አበባ ሻዕቢያ መኖሩ ጀስቲፋይ አድርግልኝ። እሺ ለምንድን ነው ሻዕቢያ በትግራይ እኔ ላርግለት በእናትህ አይ ራሱ አምኖታል ባይ ስላልገባው ነው። ዶክተር ህላዊ አጠቃለህ አያና ተኝተህ በእውነት ስማው ትስቃለህ ትላለህ። ባይ ዘ ወይ ይኸውልሽ ፍሬ እኔ ነገ የሻዕቢያ አሰራር ቅድም የዶክተር ምናምን ሁሉም የዚህ ጋር የነበሩት ልጆች ያውቁታል። ሻዕቢያ ዘይሱር ስርዒት ነው የሚባል ያላቸው ይሄ ቅድም ኤስፔናጅ ክላንደስታይን ምናምን የሚባለው በጣም ቤት ውስጥ ከገባ በኋላ ቤተሰብ አይተማመኑም። ለዛ ነው ይሄ አፈሳት ሳዋ የሚገባው ወጣቱ ምናምን ሲሰደዱ የሚከብዳቸው ምናምን ያለው በጣም አስቸጋሪ ሆነው የሻዕቢያ ኢንቴሊጀንስ እንደዛ ነው አሰራሩ ከድሮ። አንድ ኤርትራዊ ወጣት አግኝታችሁ ብጠይቁት ያስረዳችኋል ይሄ ነገር። ሻዕቢያ እንደዛ ነው የሚሰራው ነው ለእኔ። ይሄ አሁን ካራክተር ሪፈረንስ ቤቶች አለ ማለት ነው። ሻዕቢያ ዶክተር ህላዊ ክሬተር አንዴ ዶክተር ህላዊ ባይዘወይ ማለት ነው ክሬተር የትግራይ ተቃዋሚዎች ዓለም በሻዕቢያ አትሽከረከርም። ዜሮ ዘላራ ሚሊዮን 98% ችግር ቢኖረን 10% ሜቢ ሻዕቢያ ይሆናል እንጂ ኦል ኤቭሪቲንግ የትግራይ ተቃዋሚ ሻዕቢያ ስትሉ ዓለም በሙሉ እኛ ሻዕቢያ ላይ እንድንሽከረከር አታርጉን። ዜሮ ዘላራ ቲንግ እኮ ጎሆነውን አካባቢው ላይ እንዴ ምንድን ነው የምታወሩት? አንድ የሆነ ኢሊት ይበላችሁ ሻዕቢያ ይበላችሁ ጌታቸው ካላችሁ ወይ ጀነራል ጻድቃን ካላችሁ ወይ የሆነ ሰው ካላችሁ
ሻቢያ አንዱ ብልጽግና ካላችሁ ብልጽግና፣ አንዱ ህወሓት ካላችሁ ኖ። እንዴ ፕሊዝ ጭንቅላታችሁን ወደዚህና ወደዛ አሰሩት። ሻቢያ አያስፈልግም ኢትዮጵያ ፖለቲካ ላይ ፔሪድ አያስፈልገንም። ይሄን ፍናን ያምንበታል። ዶርዳዊ እንደዛ እያለ ነው እኮ አዲስ አበባ አለ ሻቢያ እያለ ነው አለን ያልኩት ጀስቲፋይ አድርግ። ይህንን ለአያና ነገር ለአያና ነው የምንነግርህ። እኛ በ4 ኪሎ ገባና ነው ወይ በሲዳምኛ ወይ በኦሮምኛ ልቀጥል። ኤንወይ ሚታርገው ክሬተር አይ ቲንክ ክሬተር አሁን ሄደ መሰለኝ ተሳፍሮ አያውቅም። በደንብ እወቀው። በደንብ ታዋቂ ነው። ተቃዋሚ ነው ክሬተር። ኖ አልገባሽም። እኔ ወደዛ ነው የምልሽ ያለሁት። ወደዛ ሄዶ እርግጠኛ ነኝ አብይ አያውቀውም። አብይ አታውቀውም ክሬተር። ስለዚህ አብይ በደንብ ነው የሚያውቃቸውና ብዙ ሩቅ አትሄድ። በደንብ ነው የሚያውቀው። ማንም ትግራዋይ ከአንተ የምትለው ያለኸውን ምክንያት ያመጣኸውን እኛ እዚህ ባወራ ነው። አገር ቤት ያለ ትግራዋይ አገር እኮ ነው ያለው፣ የቆረቆራት ያደገላት የተወለደባት እዛ ላይ ያለው ችግር እንዳይመጣው እንዴ የሰው ሀገር ነው እንደሚኖረው ያለው አገሩ አይደል እንደሚኖረው ያለ። እንደዚህ በኩራት የማትናገር ኮንፊደንስ የሌለ ያንተ ስህተት ነው፣ ያንተ ነው። ሰውነት በደንብ ያንተ መመርመር አለብህ። ኤንወይ ግን በአጭሩ ንገር፣ ዝም ብሎ እዚህ አትድከሙት። አብይ በደንብ ያውቃል። ከእናንተ ከሁላችሁ እዚህ የምትናገሩ ያላችሁት ስራው ነበረ። ማን እንዴት ያውቃል? ራሱ አምጥቶ ራሱ ነው ሁሉም ነገር ያደረገው። አሁን ራሱ ይዋጣ። ዝም ብላችሁ አትድከሙት። በደንብ ያውቃል፣ የት እንዳሉም ያውቃል። ራሱ ይታገላቸው። ምንድን ነው የምታወራው? ኢትዮጵያ አይደለም እንዴ ትግራይ? እንደዛ ማለት ነበረብሽ እኮ ፍርዬ። ኖ አለች። ኖ ኢትዮጵያ አይደለም እኮ እያለች አይደለም። ትግራይ ክልል ላይ አለ፣ አማራ ሪጅን የለም፣ ኦሮሚያ ላይ የለም ነው ያለችው። አለ እንዳለ አይታወቅም ነው። እኛ ደንቆሮች ነን። ምን ኢንተርስት እንዳለው ነው እኛ ማናውቀው። በዛ የለውም። ሰው እያስወጣችሁ ሰው ታስገባላችሁ። ኦኬ ማን ነው? እኔ እንዳስገባው ያውጣው። ማን? አብይ። እሱ ጋብዞ ሁሉም ነገራችን ኮምፓየር ካርግ ነው። አያና ከሻቢያና ብልጽግና ታርቆ ጋብዞ ከመምጣቱ በፊት የነበረውና አሁን ያለውን ራሱ አብይ ያውቃል። እኔ ለአያና ነው የምሰጠው። እኔና አያና እየተናበብን ነው። ያውቃል ራሱ አብይ ምን እያልኩ መሆን አንተ ራስህ ታውቃለህ። በዛን ወቅት የነበረው አብይ ስልጣን ከመምጣቱ በፊት የነበረው የደህንነት ስራና አሁን አብይ አስገብቶ ያለው ሻዕቢያ ላይ በኢትዮጵያ ላይ እጁ እንዴት እንደከተተና መውጣት እንዳቃተው ከአብይ በላይ ማንም ያውቃል። ንገርልኝ ይሄንን ለአብይ። እውነት ነው። ዝም ብለን የማናውቀው ስንከራከር አንዳንዴ በጣም ነው እንትን የሚሆነው። ሰው ራሱ እንትን ያደረገው ነው። አሁን ወደ አያና ነው ጥያቄ። በቃ ሚት አድርግልኝ አያና። አንተ አንደኛ እንትን ላይ ነህ፣ ቅጣት ላይ ነህ። አሁን አያና እንዴት ትላለህ? ትናንትና ያደረገው ሰስፔንሽን አለበት። አሁን አብዝቶታል። ቀጥሎ እሰጥሃለሁ። ኬቢ ምን አለ መሰለህ አያና ከአያና በፊት 2 ደቂቃ ቢሰጠን ወይ በዶ ባይ ኖ ናዓኻ የዝፈፍ እንዲያው ኬቢ አጽሚሙን እዩ ናዓኻ አያና ጥያቄ ብቻ ነው እንደ ይሄ እኮ ሰርፕራይዝ ወሬ ያደርገኛል። ባይ ዘ ዌይ ዩ ጋይዝ ዶንት ኬር እኔ አባውት ኢትዮጵያ ኬር አደርጋለሁ። ቱ ቢ ኦነስት እኛ ችግራችን መፈታት አለብን። በእንቅርት ላይ ዞሮ ደግፍ ነው ደግሞ ዛሬ ሻቢያ ደህንነቱ ላይ አለ እንዴ? ይሄማ የሆምወርክ ሁላ ነው የምሰራው ዛሬ አለ ራይት ነው ማለት ላይክ ዩ ኖ እንደ ፍሬገን ብርሃኑ ነጋ ዝም ብሎ እዛ ሚኒስተር ብቻ መስለሻል? እሱን የምጠርጥር ያለው ብርሃኑ ነጋን እንትን ሲለው የሆነ እንዴ ብላክ ሚል ያደርገዋል እኮ አብሮት የነበረ ነው ምናምን ብዬ ሁሌ ጥያቄ ምልክት ይወስድብኛል። ቴዲ ግን ዚስ ማች ውስጥ
በጣም የዋህነሽ ግን ፍረ በጣም አለ ብለሽ የምር ከልብሽ እየጠየቅሽ ነው እና በጣም የዋህ ፍናን እንዴ ንግግር እንዳናደርግ ሁሉ መካከል ጀምራችሁ እንደሚያስቸግራቸው እኮ ገብቶናል። ግን እንዲህ እነ አሰፉ እኮ እርግጠኛ መልዕክት የደረሰ ኢንፎርሜሽን ደርሷት ነው እንዲህ የምታወራው። እንደዚህ ህወሓቶች አፍ ድረስ እስከሚደርስ ድረስ አስቸግሯቸዋል። ይሱ ጭሱ በጣም ነው የሚያስቸግረው። ቀጥል ወንድ ተንቤን አይቻልም። በእኛ ጊዜ አላስቸገረም እንዴ? በእኛ ጊዜ አላስቸገረም። ኧረ እናንተ እናንተማ ራሳችሁ ተጋጭ ላለት ለማይቸጋገርም ጭላለት ራሳችሁ ናችሁ እንጂ ራሳችሁ እናንተን አያና ተቸግራችኋል። አይዞሽ ራሱን ኢትዮጵያን በአጥር አጥሮ ዘግቶ ሀገር እንዲፈጠር በጭብጨባ የሸኛችሁት እናንተማ ራሳችሁ ናችሁ። ምናችሁ ይሰለላል። እሱ ሳይሆን ይሄ ለዚህ ፍናን መዘጋጀት አለበት። ለዚህ ነቆራ ታኬታው ነቀቢ እንትን የደህንነት መረብ የሚባለው ነገር በነ ፍናን በነ ህላዊና በነ አሰፉ ደረጃ ዲሳይፈር የሚደረግና የሚታወቅ ከሆነ ምናልባት እርሻ፣ የቤት ጥበቃ፣ ቅድም ፍናን እንዳለው ጽዳት የሚሰሩ ሰዎች ሊሆኑ ይችላሉ እንጂ ሪል የደህንነት መረብ አይደለም ማለት ነው ሲጀመር ማለት ነው። ቲክታክ ላይ አሁን ባለው በዚህ በምናየው ስብስብ ዲሳይፈር የሚደረግና የሚታወቅ ከሆነ ኦልሬዲ ይሾቋል ማለት ነው። ስለዚህ እዛ ያለው ፎር ሪዝን ነው የሚፈላ። አሁን አሰፉ አሉ የምትላቸው እዛ ጋር ያሉ እንዴት እዚህ ቦታ ይሰራል እንደዚህ አይነት ቦታ ይሰራል የምትላቸው ሰዎች እንግዲህ መቼስ ትንሽም ቢሆን ከአሰፉ ሌሎች ሰዎች የሚያውቁ ሰዎች ይኖራሉ። እየታወቀ ከተተወ ደግሞ ለምን ተተወ የሚለውም ጥያቄ መጠየቅ አይሻልም እንጂ መቼስ የሀይል አስተላለፉ ኢትዮጵያ ውስጥ ከጠቅላይ ሚኒስትሩ የበለጠ ሀይል ኖሮት አስገድዶት ያንን ነገር እዛ ቦታ ላይ እንዲያስቀምጥ የሚያደርገው ምንም ሀይል እንኳን ዛሬ እና በ2020 እንደዛ አይነት ሀይል የነበራቸውና ጡንቻችን ፈርጥሟል፣ የደህንነት መዋቅሩን ይዘነዋል፣ መከላከያውን ሙሉ በሙሉ አመራሩን ተቆጣጥረናል፣ ከኛ ውጭ የሚሉ አካላት ራሱ ከዛ ደረጃ ወርደው አሁን ያሉበትን እናውቃለን። ከዛም በኋላ ስቴት አፓራተሱ እኛ እጅን ያለው ቴክኖክራሲውን ይዘናል። ሀገሩ ላይ ከነጋዴ እስከምን ድረስ የኛው ነው፣ ከኛ እጅ አያመልጥም የሚሉትም ደግሞ ምን ቦታ እንዳሉ ይታወቃል። ስለዚህ ከጎረቤት ሀገር በኪራይነት የመጣ የነበረውን የተከራየውን እቃ ሲመልስ ያስቀረው ነገር አለ የሚባል ነገር ካለ ለምን አስቀረ የሚለው እንደው መጠርጠር እና እዛ ላይ መተንተን ቢሞክሩ ትንሽ የሆነ ነገር ሊያዩ ይችላሉ። ከዛ ውጭ ግን ከፍቃዱና ሳያውቀው እንዲህ ዝም ብሎ ወሮት ያለ በጣም ትልቅ ኃይል ምናምን ተደርጎ የሚታሰበው ነገር አይ ዶንት ቲንክ ካለማወቅ የተነሳ ሊሆን ይችላል እንጂ እንደዛን ነገር ሊኖርም አይችልም። ራሱን በደንብ ደግሞ በመልታይ ሌየርድ የሆነ ሪደንደንት የሆነ ሜካኒዝም ያለው የጸጥታና የደህንነት ስትራክቸር ነው ያለው። ስለላ ተቋማቱም በአንድ ሰው በአንድ ግለሰብ በአንድ መስመር የሚሄድ ሳይሆን ሪደንደንት ነው። ራሱን እንዳያሰናክል የተጠለፈ አመራር እንኳን ቢኖር ሙሉ በሙሉ ኢምፓክት እንዳይፈጠር ሪደንደንትሊ ኪፕ የሚደረግ በብዙ አቅጣጫ በቴክኖሎጂ፣ በኮሚኒኬሽን፣ በኃይል ስርጭት፣ በብዙ ነገር መልታይ ሌየርድ ሆኖ ሪደንደንትሊ ራሱን የሚቆጣጠርና ራስ የማስጃል ሜካኒዝም የተገጠመለት የጸጥታና የደህንነት መዋቅር። ያን የጸጥታና የደህንነት መዋቅር ቲክታክ ላይ ያሉ ግለሰቦች ወይም እንደዚያን ሰዎች ከርቀት እንዲያይተውት ይሄ ነገር ተበልቷል ተይዟል ሲሉ ለእኔ ምንም አይመስለኝም። ቢኮዝ ኢትስ ጀስት የራሳቸው ግምት ነው። እንደው ጥሩ ለእውነታ የቀረበ ነገር መጠርጠር ከፈለጉ ግን ለምን እንደዚህ የምናስባቸው አካላት እዚህና እዛ ጋር ተቀመጡ የሚለውን ማሰብ ቢችሉ ትንሽ አንድ ስቴፕ ይበራላቸዋል። ግን ደግሞ አይ ተጠልፏል ተወስዷል ብለው የሚያስቡን ከሆነ እኔ ባዘር አያደርገኝም። እሺ ተጠልፏል ተወስዷል፣ ቢኮዝ ከዚህ በፊት ተሳስተዋል። ገባሽ? እንደ ጻን ልጅ ነው እንቀማለን፣ እንጠመዝዛለን፣ ትንሽ ነው ስንልከው ያሳደግነው ነው ምናምን ብለው አይደለ ሄደው ከግድግዳ የተጋጩት። ከዛ ግድግዳ ተጋጭቶ መንሰር በጣም ሱስ ከሆነባቸው ሄዱና ይጋጩ። ምን አገባኝ እኔ። ህግደፍን መጥቶ የላትም፣ ቲፒኤልኤፍን መጥቶ የላትም። እኔ የሚመለከተኝ ነገር የለም። እንደው ህዝብ እንዳይጎዱብን አንዳንድ ጊዜ እንናገራለን። ተው አትስከሩ፣ እንደዛ አይደለም። ሞር የተጠና ሞር ሳይንቲፊክ የሆኑ ነገሮች አሉ ከኋላ። ሚዲያ ላይ ቁጭ ብለን እንደምንቦተልከው አይደለም ለማለት ነው። ምክር ከሰማችሁ ሞኝ ሲመክሩት የቀኑበት ይመስለዋል። ኦኬ ግህዶ ቀጥል። ከዛ ኬቢ ግህዶ እሺ። አይ እኔ እንጃ አልሰማሁም። ምን እንዳልክ አይ ተምታቶብኛል። በእርግጥ እንትኑ ቶፒኩ ሻዕቢያ ምን ያክል አለ ነው አይደል?
ኢትዮጵያ ውስጥ ለምሳሌ ቤት አለ ወይ ነው ከዛ የሰማኸው አንዳንድ ነገር ተነሱ የሰማው ሰምቻለሁ። አይ አንዳንዴ አለፍ እንለው ጥሩ ነበር። አሁን ዝም ብሎ ሲያከራክር የነበረ ነገር ውስጣችን አውቀን ለምን ይሄን ያክል ጊዜ እንደፈጀብን እንደፈጀ አልገባኝም። ለምሳሌ ምን ማለቴ ነው ማለት ብልጽግና እንደዛ እንደሚያደርግ ካወቅ አንድ ትግራዋይ አይ እንደዚህ ከሆነ እንደዚህ አያደርግም። አዎ ብልጽግና ያስራል ለእግረ መንገዴ ነው እንጂ አርስ ወደዛ ሄዳለሁ ግን ያስራል እንደሚያስር እያወቅ ጆኖሳይደር ነው ብለህ ፈርጀው ስታበቃ አይ እንዲህ ከሆነ እንዲያደርግም ጥያቄው ግን አዎ ብልጽግና በደንባራ ነው ያስራል እያሰረም ነው ምንም ጥያቄ የለውም። መፍትሄ እንትኑ ግን ለምንድነው ያን ያክል መሆኑን እያወቀ ትግራዋይ ለምን ወደ አዲስ አበባ ሄደው ነው ጥያቄው። አሁን ይሄ ነው አሁን ከክሬተር ያነሳው ነገር በአንድ በኩል ተቀብዬ እንዳለው ብልጽግና እንዲፍትሃዊ ነው ምናምን የሚለው ነገር እሱ ያው ካለ አልሰማሁትም መጀመሪያ ካለ እንጂ አልሰማሁትም ካለ ግን ማን ያለው ክሬተር ነው ለምሳሌ ኢንትራንስ ያነሳል ክሬተር ፍትሃዊ ነው አይ ዶንት ቲንክ ያላል መሰለኝ ማለት እንደዛ ቆይ ልጨርስ አራት ግባ ቆይ ክሬተር ችግር የለውም ካላልኩ እኮ በአንተ ራስህ ታወራዋለህ ሲሉ ስለነበረ እንጂ እንደዛ ይሆናል። ችግር የሚሆንብኝ ግን እንደ ትግራዋይ ኦኬ ብልጽግና ያን መሆኑን ካወቅ ለምንድን ነው እዛ ሄደው ነው ማለት ጆኖሳይደር ብሎ ፈርጆ ሲያበቃ ለምን እዛው ሽሽት ከፍተኛ የሆነ ሽሽት ወደዛ ሄዳል የሚለው ነገር እንደ ተጋሩ መጠየቅ አለብን እንጂ ያንን ሳጠያየቅ አይደለም ነው ኦሬዲ እንደ ትግራዋይ ሆኜ ሳስበው ማለት ስቀጥል ብልጽግና እንትና ሻዕቢያ ምን ያክል ደህንነት ይሄ ማለት ትግራይ ድሮም ወጥቶ ያውቃል ከድሮም ነበረ ነው ብዬ ነው የማስበው። ከድሮ የተጣራን መሀል ሀገር ነው ለቅመው እንትን ያደረጉት የተሞከረው ትንሽ ከዛ በኋላ ግን ያው እንግዲህ በተለያየ ምክንያት እንትን አድርጓል። ሁለተኛ ደግሞ ራሱ ህወሓት ራሱ ምንድን ነው አሁን ለሻዕቢያ ያለው ስስልብ ከምንም በላይ በራሱ ሻዕቢያ አይደለም ወይ ብለሽ መጠየቅ ትችያለሽ። ራሱ ህወሓት ራሱ ማለት ነው ለምን ከሚያደርገው ነገር እንቅስቃሴው በጦርነቱ ባህልም በምን በኤርትራ ሜቢ ለሻዕቢያ ብቻ ላይሆን ይችላል ከኤርትራ ያለው ስስነት ሊሆን ይችላል በጎ ተቆቋሪነት ሊሆን ይችላል ከዛ መነሻም ሊኖረው ይችላል። ኦኬ ያም ሆነ ግን የትግራይ አጠያየቅ ስላልሆነ ወደዛ ላይ ወደ መሀል ሀገሩ ምን ያክል ሄዶ ሊሆን ይችላል። እኔ ቅርብ ጊዜ ያስተዋልኩት ሻዕቢያ ምን ፋኖ እንዳለበት ምንም ጥያቄ የለውም። ራሳቸው ምን ማነው የጀነራል ብርሃኑ ማነው የሚባለው ተዘራ ምናምን የሚባለው በመግለጫ መረጃኛ ተዘራ ዘፋኝ ነው ገዱ ብርሃኑ ጁላ አይደለም ይሄ ብርሃኑ ነው አይደለም የጀነራሉ አሁን ፋኖ ውስጥ ተፈራማሞ ነው ሶሪ ያሳስበው እሱለም እሱ ራሱ አሁን ቃል በቃል እንዴ ካሁን በኋላ ሻዕቢያና እንትን አብረን ምናምን የሚመጣ ካለ የጀርባ ቅማድ ለምንወድበት እንሰፈርበታለን ያለው አንተ ለጸዲ ይሄንን አይደል እንደ ጠፋብኝ ጸዲ እንደዛ ልቤን ስታወልቀኝ አንቺ ማረጋው የጀርባ ቅማድ እንወድበታለን አንተ በረድነት ስታደርጋን ያኔ ቴንክ ዩ ጉዶ ቴንክ ዩ አዲስ ያየሁት ደግሞ ያስተዋልኩት ጸዲ ትግራይ ውስጥ እንጂ አማራ ሪጅን ላይ ምንም የለም ስላለች ነው ጭቅጭቆ ነበር። ወደዛ ልጨርስና ቆይ ሁለተኛ ደግሞ አሁን ብልጽግና እኔ ደንባራ ስለሆነ አያስጠጋቸውም ማትፈሪ ነው ብልጽግና ቀልድ አያውቅም በዚህ መንገድ ለምን እንደምታየው ማስረጃው የህወሓት ደህንነት ሰዎች እኔ ይኖራሉ ብዬ አስቤ ነበር የሞኝ አጠባበቅ ስጠብቅ ስለነበር ያኔ የሆነ ነገር ያደርጋሉ ብዬ የሆነ ከፍተኛ ጥበቃ ነበረኝና እንዴት ጥራ አድርጎ እንዳወጣቸው አላውቅም። በቃ ማለት አስቢ ኢህአዴጎች ናቸው እዛ ውስጥ ብዙ ነገር ያስቸግሩታል ብዬ ነው ያሰብኩት። እንዴ መኪናቸውን ላፈርጦ ነው የሄዱት እነ ጌታቸው አሰፋ ቤት እንዲሾልኩ እንደሄዱት ትግራይ መቼ እንደገቡ የሁሉ አሁን የደህንነት ሰው ትግራይ የሚያጨንቆ አፍርጥሮ አንገቷን አንቆ ጨምቆ ይዟት ያለው የሁሉ ደህንነት ማለት ነው። እኔ እነሱን ነው የሚሰሩ መስራት ካለባቸው እነሱ ሲሰሩ ነበር። አሁን በጦርነት ጊዜ ሻዕቢያ ቆይ ላውራ ቆይ አልጀመርኩም ቆይ ችግር የለም ትገቢያለሽ አስፍዬ እኔ ያኔ ብልጽግና እንዳስገባቸው በከፍተኛ መዋቅር አስገብቷል ግን ፈሪ ስለሆነ ጠራርጎ አስወጧቸዋል ብዬ ነው የማስበው። አሁን ግን ቅርብ ጊዜ የታየሁት መሰለች ሻዕቢያ ደግሞ ያልጠበቁት ነገር ዲያስፖራ ሆኖ እነ ልደታ እያለው የምንቅናቄ የሚባል ነገር አለ እና እዛ ውስጥ መጀመሪያ የሆነ የሻዕቢያ ዋናው በቃ የሚታወቀው የሻዕቢያ እንደው ከብልጽግና የተጣሉ ሻዕቢያን ተነካብን ብሎ እነ ነአምን ዘለቀ እና አንዳርጋቸው ጽጌ እንደሚታወቁት ማለት ነው። እነ ነአምን ዘለቀ ያሳትፋል በዛ በኩል
አብሮነት ምናምን የሚል እንትን አላቸው እና እሱን አሁን ከተቃዋሚዎች ከፍተኛ ተቃዋሚ ትልቅ ተቃዋሚዎችን አሰባስቦ ከዲያስፖራ ሆነ ንቅናቄ ምናምን የሚባለው ነገር ከዛ በኋላ የህወሓት ሰዎችን ያስገባል። ሙሉ በሙሉ የህወሓት ሰዎችን ያስገባል። የህወሓት ሰዎች ማስገባት ብቻ አይደለም፣ በጽምዶ በኩል ያሉ ፈልጉ የጽምዶ ተቃዋሚዎችን የጽምዶ ደጋፊዎችን እነ ኪዳነ አመነ የሚባል አልሸባብና ሁቲ አብረን ከንሰራለን የሚለው ነገር አሸባሪ አምጥቶ ምን ያደርጋል? እዛ ላይ ያሳትፋል ማለት ኪዳነ አመነ ጽምዶ ብሎ በስነ ስርዓት እንትን ያደረገ ማለት ነው። በእግረ መንገዳችን እዚህ ጋር ስለ ጽምዶ ህወሓት አላወራ የሚለው ነገር እኔ ብዙ አውርተዋል። ከመሪዎቹም ከደብረጽዮንም ጀምሮ ያወራው ነገር አለ። ምን ማለት ነው? አሁን ትግራይ እኮ የሚሉት ነገር ሸፈጥ ህዝብ ለህዝብ ያለውን ቃል በቃል ያለውን ደብረጽዮን የሚደረገውን ህዝብ ለህዝብ ግንኙነት መጠናከር አለበት። በኤርትራና ትግራይ የተደረገው ሁለተኛ በመግለጫ ደረጃ ደግሞ እዚህ ጋር ልኬልሻለሁ ከዚህ በፊት አንዴ ሁለቴ ሶስቴ የትግራይ ኮንፈረንስ የተባለ ነገር ነበረ። ትግራይ ኮንፈረንስ የሚባል አንድ ጊዜ የተደረገው ከፕሪቶሪያ በኋላ እዛው የወጣ መግለጫ አለ፣ ቃል በቃል የተነገረው ማለት ነው። ስለ ያለው ከኤርትራ ጋር ያለውን ፒስ ተጠናክሮ ጭራሽ አብረን የጋራ ጠላታችን የሆነ ነገር እንወጋለን ነው እና አስወግደው በሩቁ ለማስቀረት አብረን መተባበር አለብን፣ ድምጻችሁ ጮኻችሁ መናገር አለባችሁ የሚለውን ነገር ይቀጣ ለአማርኛ እንደዛ እስከማለት ድረስ የሄዱት በመግለጫ ደረጃ ነው የምልሽ። ይሄ ኤቪደንስ እንዲሆንሽ ደግሞ የት እንደተነገረ ጀነራል ምግቤ ኃይለ ባህላዊ ጀነራል ባለበት ቀን ማለት ነው። ያኔ የትግራይ ኮንፈረንስ ተብሎ የሰራዊት የህወሓት የትግራይ ጊዜያዊ አስተዳደር አብረው እንትን ያደረጉት ተቋሚዎችን ምናምን የራሳቸው ተቋሚዎችም እዛ ውስጥ አካቶ ነበር መሰለኝ። እዛ ውስጥ የወጣ መግለጫ አለ ቃል በቃል ብዙ ጊዜ አሳይቻለሁ። አሁን መላክ ይችላል ወደ አንቺ ፈለሽ መለጠፍ ይችላልሽ ማግኘትም ይችላል። እዛ ድረገጽ ሄደው ምን ማለት ነው በሩቁ ለማስቀረት ጠላት። በእርግጥ የትግራይ ጠላት ሌት ሊሆን ይችላል፣ የትግራይና የሻዕቢያ ጠላት ሜቢ ያላመጣት ተሻግሮ ሊሆን ይችላል። አይ አይደለንም ለማለት አከራካሪ ሊሆን ይችላል። ግን ብሏል ከጀነራሎችም እነ አሁን ይሄ ከፈዳኛው እነ ወድምበይተይ ምንድን ያሉት ስለሚደረገው ይሄ አርማ 17 የሚባለው ወድማን የሚባለው ይሄ ትህት ምግበይ ያለው ሰው ተረስቻለሁ ኮፍያ የሚያደርገው ቃል በቃል ተጽምዶ አንሶ ነው ያወራው። ትናንት ዛሬ ደግሞ የምግበይ ምክትል አስተዳደር የግንባር የሰሜን የዛ አስተዳደር ምክትሉ ማለት ነው ምክትሉ ትናንት ሲያወራ ነበር፣ ምክትሉ ጀነራል ማለት ነው። ስለ ጽምዶ እንዳውም በጽምዶ ቦታ ሄዶ ነው የሚያወራው የነበረ። ስለዚህ እሱን አይደለም እኔ አሁን እሱ እንደዛ ማድረጋቸው ምናምን ላይደንቀኝ ይችላል። ምን ብሎ ነው ያወሩት? ገዶ ምን ብሎ ነው ያወሩት? ንገረኝ። ትናንት ያወራው ይሄ ስሙ ቀጫጫ ሰውዬ የምግበይ ምክትል ነው ብለህ ያወራው እዛ ሄዶ ጽምዶ እንዳውም መስፋት አለበት ካሁን በኋላ ገሃድ መሆን አለበት ነው ያለው ቃል በቃል። ይሄንን አሁን ቪዲዮው እንትና ለማግኘትም ከፈለክ እንትና ቆርጣ ምጥቷል። እዛው እያራመዱ ነበር። እንትና ቤት ነው ያየሁት። ይሄ ኦሪያ ሚዲያ የሚለው ልጅ እዛ ውስጥ ማግኘት ይችላል። ትናንት ማለት ነው ትናንት ምሽት የተለቀቀው እዛ ውስጥ ማለት የምግበይ ምክትል የሱዳኑ ደግሞ ሂድበት ግዶ የሱዳኑ አይደለም ሱዳን ያው ሌላ ጉዳይ ነው። እኔ ለማለት የፈለኩት ሱዳንማ ኦሬዲ እኮ ጽምዶ እንዳለው ግን በሻዕቢያ በኩል ማን ተናግረዋል? ኦሬዲ አንድ ማለት አላለም። ለምሳሌ ሻዕቢያ አስጠብቀ የነበረ እንደ ትግራይ ለምሳሌ ሻዕቢያ ለኢትዮጵያ ያለው እንትኑን ሂዶ ሩቅ ሂዶ ማስተባበል ሞክሯል። ጎንደር ድረስ ሂዶ ይቅርታ ብሏል። በሰመረ በየነ ሰመረ ማን ነው የሚባለው ኤርትራ ኤምባሲ የነበረውን ሂዶ ጎንደር ድረስ ይቅርታ ሂዷል። በባንዲራ ይሄ ካርታ ኤርትራ ተጠቅሞ በዛ ሂዶ ይቅርታ ጠይቋል። ሻዕቢያ ግን ለዚህ ህወሓት ትጥፋ ምልበት ምክንያት ለምን እንደሆነ ታውቃላችሁ? አንዳንዴ አጃን ማለት የኢትዮጵያ ፖለቲካ ላይ ኤኒቲንግ ከህወሓት ውጪ አናታችሁ አይዞርም። ህወሓት ጽምዶ ፈጥራ ላይ ተብሏል፣ ታምኗል። በቃ 4 ነጥብ እኮ ፔሪድ። ሌላ ቦታ ላይ ግን የፖለቲካ ኢንፍሉዌንስ የለውም። ሻዕቢያ ነው ክርክሩ እኮ አለው ያለ ህወሓት ቀኗል በራራ አለው። ለምሳሌ አልኩሽ አብሮነት ለጋራ ለኢትዮጵያ የሚለውን ነገር እዛ ውስጥ እነ ነአምን ዘለቀ ጭራሽ አካቶ የትግራይ ተቋሚዎች የሚባሉ ሲያካትት ነው የምልሽ። ማን እንዳካተተ ታውቂያለሽ? ኪዳነ አመነ የሚለው የጽምዶ ዋና አጋፋሪ ያለው አሁን ሰውዬ ህወሓት ራሱ ሌላ አላሳተፍም ያለው ተጠርጣሪዎች አድርጎ እና አሉላ ሰሎምን ምናምን የመሰሉ ተቋሚዎች አሁን የህወሓት ተቋሚዎች የሆኑ ሰዎችን አላሳተፍም እኮ ነው ያለው። በረጋሽ ላይ ልዶታ እያሉ የሚባለው ከህወሓት ያለው በጣም የሚገርም ነገር አለ። ከውጭ ነው የምልሽ፣ ከውጭ ያሉትን ገለልተኛ የሚባሉ አለ አይደል? እነሱን ሁላ ተቆጣጥሯታል ሻዕቢያ። እኔ ሻዕቢያ እንዴት እንደሚንቀው ምንቀው ታውቂያለሽ? አያና ህወሓት አይደለም እንትና ማን ነው አያና አልኩ። ማን ነው ስሙን ጥራልኝ። ሚስ ኢንፎርሜሽን ማን ነው ስሙ እንትና
አሁን የጠራው ማለት ነው አሉላ ታወሪያለሽ ችግር የለውም መልሽልኛለሽ ይኖራል ኖ አሁን አይደለም ጽንሕና ጽንሕ ኖ ገዶ ሚስ ኢንፎርሜሽን እዛ ጋር አንድ ሰው የተጋሩሽ ታምጣ ኖ አምጣ ያ ገዶ አሁን ያልከውን እነና ምን ዘለቀ ያሉበት አንድ ትግራዋይ ታምጣ አንድ ትግራዋይ አምጣ አቋል አምባሳደር ኦ ማይ ጋድ ዛጋለ አምባሳደር ፍሳ እንዴ በደንብ ነው እዛ አለ አምባሳደር አባይ ነኝ ኬቢ ተፈቷል ወደ መሀል አስገቡት ቆይ በጽንፍ በዛውዚ ሚስ ኢንፎርሜሽን አለ ወይ ቆይ አሰፋ አንድ ተረጋጊ አለ የለም ኖ አሉ ኖ እነዛ ምን ዘለቀ ምናምን አላቸው ቆይ ዋይ ያዩት ነው ትበል አላየሁም አንድ ዛ አምባሳደር ፍሳ አላየሁም ለምን ተሳሳተለ ያወራው እሱ ነው ራሱ የለም በተጋባዥ የለም በፈጣሪ ያለ አይኔ የለም ቆይ አንድ ያሰፉ ፍናን አለ አምባሳደሩ የለም ፍናን ዋንቺ የነገርኩሽ አይደል እንዴ እኔ ምን ነገር ማን ህወሓት ኮቨር ክትገብሪ ኖ ያለው ሰው ሌላ ነው ችግር በራስ ሸራታ ባይዘዌ ራሱ መልስ ሰጥቶበታል ልደቷ እያለው ይህንን ጉዳይ ባይዘዌ የብልጽግና ነው ለዚህ ጨዋታም መልስ ሰጥቷል ፍስሐ ነበረ ይኸውልሽ አምባሳደር ፍስሐ ነበረ እኔ ግን አጀንዳው መልስ ውስጥ መግባት አንተ ተጋብዞ ስብሰባ መክፈትና ግሩፕ ውስጥ ሆኖ ዲስከስ ማድረግ ለየብቻው አዎ ልደቱ አንቺ ደግሞ ሰዎች መልስ ኬቢ ቆይ ፍራ አጀንዳውን የጀመረው ሻዕቢያ ኢትዮጵያ ውስጥ አለ ወይ ነው ሰው እየመጣ የሚያወራው ህወሓት ነው ከዚህ በኋላ ስለ ህወሓት ሌላ ዋናው ችግር ህወሓት እንደሆነ ስለሚታወቅ እኮ ነው አጀንዳው ትግራይና ቲፒኤልኤፍ ከሆነ እኛ ስናወራ የነበረው ሌላ ነገር ነው ሌላ ስለ ሻዕቢያ ኢትዮጵያ ውስጥ አለ ወይ አዲስ አበባ ውስጥ አለ ወይ ምናምን ነው ወሬ የነበረው ሰው መጥቶ ቀጥታ የሚያወራው ስለ ህወሓት ስለምናምን ስለሱ ማውራት ግን አጀንዳው ሽፍት እንዳደረገ ሪያላይዝ አድርጊ 3 ሰዓት ለኛ ለተመለሱ ለሰጠሽው ሰጭ ይገባል ማለት አልተመለሰም ሲል ህወሓት ላይ ነው ያለ ነው እንግዲህ ሄዊ ሴክስ ናት ፍሬ ዛሬ ፍሬ 30 ሰከንድ 30 ሰከንድ ዛሬ ባህር የምን 30 ሰከንድ ነው ልናገር እየጠበቅኩ አንድ ሰዓት ነው ክብሮሜ 30 ሰከንድ 30 ሰከንድ የምር 30 ሰከንድ ብቻ ነው ኢንፎርሜሽን ነው ይጠቅማቸዋል ባይዘው ዛሬ ምን አጋጠመኝ መሰለሽ ፖለቲከኞቹ የህወሓት ፖለቲከኞች ሲናገሩ ናቅፋ ምናምን ብለው እንጠቀማለን ሲሉ እንደ ፕሮፓጋንዳ የመሰለኝ ነበርና ዛሬ በራሴ ወደ ቤተሰብ ናቅፋ አምን እንደ አስመንዝሬ ልክ ያለው ባይዘው ቀኝ መገዛት እናቴ ትሙት አያና ስምራቶች ከዛ ከ4 ኪሎ ካባረራችሁልን ትሰጣላችሁ እናቴ ትሙት እንዳልበደላችሁ ነበር የምንቆጥረው እነዚህን ሰዎች ካባረራችሁልን እንዳልበደላችሁ ይኸው እኔ መሰክርላችኋለሁ በደላችሁ ሁላ እና አሁን አንቺ ከቲፒኤልኤፍ በላይ ለትግራይ ህዝብ ጠላት አለ እያልሽ ነው አላልኩም ግን የሌለ ታሪክ አሁን ባህል የለም አይደለም እዚህ ፍርዬ የብልጽግናው ራስ ወዳጅ ማማት ሙት እያልኩሽ አልጨርስ ላይ ያቆምኩት እና ቴንኪው ለማንኛውም ጨርሽን ሐቀኛ ነው ህወሓት እንደዛ ካረገች በጣም ተለውጣለች ማለት ነው በጣም ጎበዝ ሆናለች ማለት ነው ኤግዛክትሊ እኔም አግሪ ካረገችው በጣም ጀግና ነች ካረገችው ሰሙልኝ ጉዴ ነው ህዝቡ ይሙት እንዴ ህዝቡ በረሃብ ይሙት ፍናን ይሄ መከዱዩ ፍናንት ባህል ቆይ አይህመንን ኖ ተረባች መበሻሸቅ አለ የተያዘው የመበሻሸቅ አጀንዳ ያረግሽው እኮ ችግር የለውም የመበሻሸቅ አጀንዳ ከሆነ ይኸውልሽ አጀንዳ የነበረው ስለ ሻዕቢያ ትጠይቅኝ ምንን ቅድም ከጸዲ ጋር እንዲተጫዋወትን እንደዚህ ተብሎ ሻዕቢያ አዲስ አበባ አለ ወይ መንግስት ጋር አለ ወይ እንደዚህ ነው ወይ ኢትዮጵያ ውስጥ ምን ያህል ነው ኢንፍሉዌንሱ ምናምን ነው ወሬው የነበረው መጥቶ ስለ ህወሓት ስለምናምን ስለ ትግራይ ምናምን ሆነ አጀንዳው እሱ ላይ አልነበረም እያወራ ነው የነበረው ወደዛ ትዊን ሲደረግ ጸጥ ብለሽ አየሽ እንደ ሞዴሬተር አይደል
መልሼዋለሁ እኔ መልሼዋለሁ። አልመለስሽም? እስቲል እኮ እዛ ላይ ነው ያለው። ግህዶን መልሼዋለሁ እንዴ ግህዶ እኔ ያወራሁት ፍርዬ ኤቪደንስ ስጡኝ ሲባል ዝጊው ያለ ግህዶን ዝጊ እኮ ለምን ምዘጋው እንዴ? እኔ ተራኩ ነበር አልጨርስኩ አንዴ ቃ እኔ ያልኩት ለምሳሌ ኤቪደንስ በዛ እኮ ብዙ ካዳምጫለሁ። ህወሓት ለምሳሌ ስለ ጽምዶ አላወራችም ስለተባለ ስለ ህወሓት አውርቻለሁ። ያወራችሁ እናንተ ራሳችሁ ከህወሓቶች እኮ አላወራችሁም እንዲህ ምናምን። ኧረ አንተ ሰውዬ እኔ ህወሓት አይደለሁም ብሆን በምን እድሌ በጣም ደስ ይለኝ ነበር። አንተ አላልኩም ፍናን እንዴ ያልኩ እንዴ ስለ ህወሓት እናንተ ህወሓቶች ስትል ነው እናንተ ህወሓቶች ስትል እኮ እናንተ አሁን አልክኩ ህወሓት ውጭ ኧረ እኮ አላልኩም ካልኩ ይቅርታ አፎ ለምታ ነው እኔ አላልኩም እንደዛ ለማለት ያልኩ ከህወሓት ውጭ አላወራችሁም ነው ያልኩት። እንደዛ ከተሰማ ይቅርታ እንደዛ አላልኩም። እኔ ፍረጃ አላምንም። ማንም ለማንም ልፈርጅ አልችልም። እኔ ያልኩት ኤቪደንስ ስትጠይቁ ስለነበረ ስለ ጽምደም ስታወሩ ረጅም ጊዜ ሰምቻለሁ አይደል እንጂ ስለዛኛው ማብራርቻለሁ እኮ ማለት ብልጽግና ደንባራ ስለሆነ እንትን ያደርጋል ጠራርጎ አውጥታችኋል። አጀንዳው ግን እሱ ነው የነበረው። አጀንዳው እሱ ነው የነበረው ስለ ብልጽግና እንትን ብዬ ከዛ በኋላ ግን ስለ ፋኖ አወራሁ። ከዛ በኋላ ደግሞ የጨመርኳት እኔ የተለየችው እያብራሯት የነበረ የልደታ አያለው የሚመራው ምንድን የሚባለው አብሮነት ለጦርነት ምናምን የሚለው ስሙን ቅርታ ሳስቸዋለሁ። እሱ ላይ ያካተታቸው ሰዎች እነ ነአምን ዘለቀ ከነአምን ዘለቀ በላይ ሻዕቢያ የለም አይደል? እኔ የሚያከራክር አይመስለኝም። ከብልጽግና ጋር የሚያጣላው ብዬ አስባለሁ። ከዛ ውጭ ግን እዛ ውስጥ ያሉ ተወካዮች የህወሓቱን ሳነሳ ነው ቅሬታ የተነሳው። አይ አይደለም ማለት ይቻላል። አባይ ጊዜ አሁን ኮር ህወሓት ተብሎ በእርግጥ አው ኬቪ ሰሚ አዳምጫዋለሁ ከአሉላ ሰሎም ጋር በጣም ክርክር ተነስቶ ለታያለው የፈለገ ቢሆን ግን አባይ አምባሳደር ፍስሐ አስገዶም ህወሓት አይደለም እና አባይ ጊዜ ህወሓት አይደለም ብለ መከራከር እዛ ግሩፕ የለም ተጋውዘ ግን አንተ ዝም ብሎ ይጋበዛል። ምን ሊያደርግ ነው የሚጋበዘው? ምን ሊያደርግ ነው? የማን ጎፈሬን የሚያበጣው? ናና አይተደናገር ነው ግህዶ አይተደናገር እኮ ነው እንዳውም ደግፎ ፎር ኤግዛምፕል ናማ ፎር ኤግዛምፕል አቢውስ ለዝምታሊ ናና አታም መኸር እንዶ ጋሻ ኮይንካስ ትርጅኛለሽ በተራፈተና ተባል አንቺ ያቋረጥሽ ጨርሻት ነበር እንኳን ምንድነው አሰፉ ችግር የለውም አልሰከን ብቻ ጨርሻለሁ። ከዛ በኋላ አንቺ ተራ እኮ ነው እኔ ክሬተር እንደዛ እንትና እንደዛ ስለማላውቅ ተረጋጊና በቃ ኬቢ እኮ አለ እንዴ ካንቺ ነው እሱን አይደለም አንደኛ ኮር ህወሓት ነው የሚባለው ሰላም ኬቢ እንትን አይልም ለህወሓት ነው ጨረሰም ቆይ ነው ቆይ ሀሳቡን አልገለጸም። ኬቪ ቆይማ እሱ ተቃራኒም ይኖረዋል። ህወሓት ብቻ ላይሆን ይችላሉ ምናምን ብሎ ሊያወራ ይችላል። እሱ አልደመደመም። እኔ እያልኩ ያሉት ግን የህወሓት ማለት እንደዚህ አንደኛው ስብሐት ነጋ ነው የተጋበዘው። መጀመሪያ አሉላ ሰሎም ነው የተጋበዙት መጀመሪያ ዙር አይደል ደግፎ እሱን እነ ማን ነው የሚባለው ይሄ ዘመነ ካሴ እነ ምናምን ተሳተፉ። ከዛ በኋላ ምን ተደረገ? አሉላ ሰሎምን ወደ ጎን አስወጥቶ ህወሓትን ከፍተኛ ተቃዋሚ ስለሆነ ምን አደረጉት? በዚህ ሰዓት ነው የምልሽ እንጂ ህወሓት አልነበረም አላልኩም እኔ ነው አይደለም ውስጡም አላውቅም። ከዚህ በዚህ ሰዓት ግን የታወቀ ነው አሉላ ሰሎምን ከፍተኛ ጸብ ውስጥ እነሱ ጋር ያለው። ኦኬ በዚህ ምክንያት ምን ብሎታል? አሁን የተጋበዙት እዚህ ውስጥ ነው ዋናው አስተባባሪ አባይ ጊዜ ነው። ኮር ህወሓት ብሎ ውጭ ሀገር እሱና አምባሳደር ፍስሐ አስገዶም ኮር ህወሓት ብሎ ማለት ለፌርነት ማለት ነው ለፌርነት አሉላ ኦልሬዲ ለምሳሌ አሁን ማለት ነው ማለት ሀቅ እንናገርና እኔ ኒውትራል ነኝ። እሺ ባህረና ፍናን አሉ የስ ኦፍ ኮርስ ባህረ ሪፕሬዘንት የሚያደርጋቸው የሉም እያልኩ አይደለም፣ ግን ኦልሬዲ የባህረ ሀሳቡን የተቀበሉ አዲስ አበባ ሄደው እየሰሩ ነው ያሉት። አሁን የባህረ ሳይድ ወይ እኔም ከኢትዮጵያ መንግስት ጋር እንስራ የሚል ሳይድ ነኝ። ኦልሬዲ እኛ ሳይድ ይዘናል ከኢትዮጵያ መንግስት ጋር እንስራ እያለን፣ የፍናን ሳይድ ደግሞ የህወሓት ሳይዶች ናቸው። አሁን በተደጋጋሚ ብዙ ቀን አየሁሽ እና